እሺ ይሄን ጽሁፍ አየሁ አይደል ወንድማችን? እንዴ ዛሬ ነው ያየሁት። ትክክል ነው ወይስ ኦርቶዶክስ ተሳስታለች? እስቲ የመጽሐፉ ባለቤት እንግዲህ እኛ ነን ማለት ስለዚህ መጽሐፉን እንዲህ ለማለት ፈልጎ ነው ማለት ያለብን እኛ ነን። ከዛ በኋላ ስለዚህ እስቲ ከምን ጋር ነው የሚያነጻጽረው? አንድ ዝቅ ብለህ አንብበው እስቲ። ይቆማሉ ወይ አይቆሙም ብዬ ስፎክር እኮ ዝም ብሎ አይደለም፣ ዝም ብሎ በባዶ ፍክር አይደለም። እዩት። ሳንጠራጠር በቃል ኪዳኑ አምነን፣ ቅዱስ ላንተ ነው ጥያቄው፣ ልብ ብለህ ስማ። አምነን መጠጊያችን እርሱም ለኃጢአታችን ቤዛ መቃብሩን የሰጠን፣ ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታቸው በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነችው ዛሬ በዚች ቀን ለተሰበሰብን ሁላችን ይላል። ምን እንዳለ ይኸው ይሄንን መቃብር ስፍራ ለምናችሁ እንዲሆን ነው የሰጣችሁ፣ ቤዛ እንዲሆን ለምናችሁ እንዲሆን ለምንድን ነው ይላል? ለኃጢአታችን ይላል። አዎ ኢየሱስ ለኃጢአት ቤዛ ነው? ቤዛ አይደለም? ቤዛ ነው። የተክለ ሃይማኖትስ መቃብር ለኃጢአት ቤዛ ነው? ቤዛ አይደለም? አዎ እንደ አውዱ ቤዛ ነው። ምን ለማለት እንደፈለገ አስረዳሃለሁ። ቤዛ ነው። ስንት ቤዛ አላችሁ? ለኃጢአታችሁ ቤዛ የሆናችሁ ዘንድ የተሰጣችሁ ከእግዚአብሔር አንድ በክርስቶስ አንድ አይደለም። ይሄው መጽሐፉን ለኛ ተው። አሁን እኮ አንተ ችግሩ መጽሐፉን አንተ በፈለከው እግዚአብሔር ቆይ አድምጠኝ ወንድም እየተደባ ይሄ በገዳም ውስጥ ያለ ሰዎች እየሄዱ ይሄ እዚህ በሙሉ የምታየው ሰው ነው። እዚያው እንግዲህ ይቅርታ ሴት ትመስላለች፣ ጡት ይመስለኛል። ይሄ ፀጉራቸው ሁሉ ጭምር ስላለ ማለት ነው። ኦኬ እነዚህ ሕያዋኑ ሙታንን ይለምናሉ ሄደው። ይሄን ያህል ደቂቃ እንኳን የወሰደው ሁለት ጥያቄ ለመጠየቅ ነው። ይሄን ያህል ደቂቃ ለሁለት መቃብራቸውን ቦታ ታውቃለህ? አልናገርም ብሎ ማለት ነው። ምን ያደርግልሃል አንተ አለ። እኔ ምን ያደርግልኛል? የአቡነ ተክለ ሃይማኖት መቃብር እንኳን የአቡነ ተክለ ሃይማኖት መቃብር አይደለም የኢየሱስ ክርስቶስ መቃብር ለኔ ያው ምንም አይጠቅመኝም። በመቃብሩ የተቀበረው ጌታ ኢየሱስ ክርስቶስ ከሙታን ስለተነሳ እዛ እሱ የጌታ መቃብር ላይ እንኳን ሄጄ መቃብሩ ይጠቅመኛል እያልኩ እኔ እዛ አልንደባለልም፣ አልንከባለልም ምንም ስለማይጠቅመኝ። ጌታ ኢየሱስ ክርስቶስም መቃብሬ ስፍራ ይጠቅማችኋል አላለም። እንደዚሁም ሐዋርያቱ እሱ የመረጣቸው የመቃብሬ ስፍራ ለድህነት ይሆናችኋል ቤዛ ሰጥቻችኋለሁ ብሎ አላለም። የአቡነ ተክለ ሃይማኖትን መቃብር እግዚአብሔር ቤዛ ሰጠን ብላ ግን ኦርቶዶክስ ታስተምራለች። ስለዚህ ከኢየሱስ ክርስቶስ እኩል የአቡነ ተክለ ሃይማኖት መቃብር እንደሚያድን እኮ ቤተክርስቲያኒት እኮ ታስተምራለች። ይሄንን እኔ ፊት ዲናይ ሊያደርግ የሚችል አንድ ዲያቆን ወይ አንድ ቄስ ብቻ አስገቡልኝ። እሱ አመለጠ ማለት ነው። በሪፖርት አመለጠ ማለት ነው። አይመጣም። ምን ቦታ ይመጣል? አይመጣም። ከመጣ ነው በእውነት ከመጣ ጥሩ ነበር፣ ግን አይመጣም። እንዲህ ናቸው ኦርቶዶክሳውያን። አትቆሙም ፊት ለፊታችን ብለንችሁ ስንል እነዚህ መጽሐፍቶች እነዚህን አሸንክታብ ይዛችሁ እኛ ፊት አትቆሙም፣ እኔ ፊት አትቆሙም ብዬ ስል እንደ ፈለገ አጥናቶ ዝም ብሎ በጉራ አይደለም። አትቆሙም ብዬ ስል በመረጃ ነው፣ በመረጃ ማለት ነው። እኔ አይደለሁም አላስቆምም፣ መጽሐፍ ራሱ አያስቆምም፣ እገልጠዋለሁ። ይሄው መጽሐፉን ላመጣ ነው ቀደም የሄድኩት ማለት ነው። እስኪ ሰው ፈልጉ ባካችሁ፣ ደውሉ እስኪ ለኦርቶዶክሳውያን ወገኖች ሪካርድ ስለተደረገ የቅድሙን አይታችሁታል አይደል? እሺ ወንድሞች እስከዛ የምትሉት ካለ በሉ። ከመጣ ጠብቀዋለሁ። ወንድምነት ዳኒ የምትሉት ካለ ማለት ነው። መጽሐፋቸው ምን እንደሚል አሳያችኋለሁ። የምትሉት ካለ ማለት ትችላላችሁ እናንተ። ያ ኤርሚ ሰላም ብያለሁ። ደህና ነኝ። ሶል እንዴት ነህ?
አለን ጌታ ይባረክ። ሰላም ብያለሁ ሁላችሁንም ቅዱሳን እንዲሁም ኦርቶዶክሳውያን። ብዙ ጊዜ በጣም በቃ ህዝቡን ለመሸወድ ሸዋሸዋ ለመስራት ቅድምታችን የጻፍኩ ነበርና ለእናንተ አይገባችሁም። ኦኬ መጀመሪያ ከገባችሁ በኋላ ነው ምንጭንባችሁ አይነት ነገር። እንደዚህ አይነት ነገር አለ እንዴ? ኦኬ ኮንፊደንሱ ካላችሁ ድፍረቱ ካላችሁ ትምህርታችሁ ንጹህና ቅዱስ ከሆነ አደባባይ ነው የምታሰጡት። ኦኬ ሸፋፍነ ኦኬ በሌላ ነገር ካስገባ ነው በኋላ ከዛ በኋላ ምንም ብንጭነው ይጫንልናል ብላችሁ ተስፋ ማድረግ ይሄ ሞኝነት ነው እንዴ? በዚህ በ21ኛው ክፍለ ዘመን ሰውን እንዴ ነው ሸዋሸዋ የምትሰሩት? ኦኬ ከገባ በኋላ ነው ሌላው ነገር ገድልም ይበራል። የቱ ነው የሚከብደው እንዴ? ወንጌልን መረዳት ነው ወይስ ገድል መረዳት ነው የሚከብደው? አንድን ጥያቄ ቅድም እንዳለው ሶል አንድን ጥያቄ 6 እና 7 ጊዜ እየተጠየቀ የመለሰው ይሄና ደቂቃ የወሰደው ዋናው ክፍል ላይ አልመጣ ብሎ ስላለ ነው። ግን ቤዛነት በተክለ ሃይማኖት ቤዛነት ቤተክርስቲያኒቱ ሰው ይድናል ብላ አታምንም ብለው አሉ። ተክለ ሃይማኖትን አይደለም መቃብሩን ቤዛ ነው ብላ ታምናለች ቤተክርስቲያኒቱ ኦርቶዶክስ። ኦኬ መቃብሩ የአቡነ ተክለ ሃይማኖት መቃብሩ ማለት ነው። ኦኬ ደግሞ ለኃጢአታቸው ቤዛ እንዲሆን ነው። ክርስቶስ ለኃጢአተኞች ቤዛ እንደሆነ ኦርቶዶክስም የአቡነ ተክለ ሃይማኖት መቃብር ለኃጢአታችሁ ቤዛ ነው ብላ ትላለች። ይኸው ቀደም ያመጣሁት መጽሐፍ ከፈለጋችሁም ደግሞ እዚህም ደግሞ ሌላኛው ገድለ ተክለ ሃይማኖት አለ። ሁለቱም ገድለ ተክለ ሃይማኖት ነው እጄ ላይ ያለው በገዳሙ የታተመው ይሄው እዚህ ያለ ማለት ነው። ቅድም ባሳየሁት ላይ ምን ይላል? ኦኬ ወንድማችን አሁን ቅዱስ አትልም ቤተክርስቲያናችን እንደዚህ አታስተምርም ማለት አይደል? ይሄንን ሙስሊሞች ናቸው የጻፉት ወይስ ጴንጤዎች ናቸው የጻፉ ነው? ኦኬ 61ኛው ምዕራፍ ላይ ቁጥር 32 ላይ እንደዚህ ይላል። ያሰመርኩትን ይሁት ወገኖች፣ አሁን በዚህ መጽሐፍ ፊት ኦርቶዶክሳውያን ይቆማሉ ወይ አይቆሙም ብዬ ስፎክር እኮ ዝም ብሎ አይደለም፣ በዝም ብሎ በባዶ ፉከራ አይደለም። እዩት። ሳንጠራጠር በቃል ኪዳኑ አምነን፣ ቅዱስ ላንተ ነው ጥያቄው፣ ልብ ብለህ ስማ። አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታቸው በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነችው ዛሬ በዚች ቀን ለተሰበሰብን ሁላችን ይላል። አየ ላፍ ብሎ ወረደ። ጆ ከሶል ጎን የነበረው ኦርቶዶክሳዊ ነበር። እስካወጣው ድረስ ጠበቀ። እዚህ ውስጥ አልጋፈጥበትም ብሎ ወረደ ማለት ነው። ባይዞ የቅድም ቆይ ሚዩት አድርገው። እሺ ኦኬ ቅዱስ ማይክን ክፈተው። ማይክን ክፈተው ቅዱስ። ቅዱስ ማይክን ክፈተው። ማይክን ክፈተው። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ማይክን ክፈተው። እናንተ የመመለስ አቅም ካላችሁ ማለት ነው። ማይክን ክፈተው። ማይክን ክፈተው። ኔትወርኩ እያስቸገረኝ ነው። ለዛ ነው ኤርሚ። እሺ ችግር የለም እንጂ ሰበብ ፈልጌ የተነበበውን ሰው አየሁ አይደል? አይ ነው አይቼዋለሁ። ምን ይላል? ላንብብልህ እንዴ? ሳይጠራጠር በቃል ኪዳን ነገር ግን አንድ ሳይት ኪሳን አንድ እሺ ጋር ዳና አንብበ
እሺ ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱ ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚህ ቀን ለተሰበሰብን ሁላችን ይላል። ኦኬ እሺ ይሄ መጽሐፍ ተጽፏል በገድሉ ላይ አይቼዋለሁ እና ማለት ቤተክርስቲያኗን ሊወክል አይችልም እንደዛ አይነት ቃላቶች። ምክንያቱም እንደነዚህ አይነት ቃላቶች በሰውኛ ወይም በሰዎች የሚጻፉ ነገሮች ናቸው። ማለት ቤተክርስቲያኗን ሙሉ ለሙሉ ውሸታም ሊያደርጋት አይችልም እንደዛ አይነት ቃል። ገድሉ እንዳልኩ ነው፣ ሰዎች ናቸው የሚጽፉ እነዚህ አይነት ነገሮችን። ስለዚህ ቤተክርስቲያኗን እንትን ሊላት አይችልም። እንደዚህ አይነት ነገሮች በሰዎች እይታ ታይተው እነዚህ አይነት ነገሮች መስተካከል ነው ያለባቸው ብዬ ነው ማመን እንጂ ከክርስቶስ ቤዛ ጋራ የፍጡር ቤዛ ኮምፔር ሊደረግ አይችልም። ይሄን አምናለሁ። እንደ ኦርቶዶክስ አስተምህሮ ማን ከላይ ያለው ማን መቅደስ መቅዲ ነው። ማይክ ለምን የከፈትሽው? አይ ይስተካከል ማለት መብት የለውም። መረዳት ነው ያለበት እንጂ ይስተካከል ማለት የለውም። ኦኬ እሺ ከየት ቤተ እምነት ነው? ቆይ ቅዱሳን ልክ አሁን ያወራው መቅዲ የምትባለው ከየት ቤተ እምነት ነው? መቅዲ ከላይ መቅዲ ብሎ የሚል ከየት ቤተ እምነት ነው? ከኦርቶዶክስ ነኝ። ኦርቶዶክስ ነኝ ወንድም ማለት። ኦኬ ቴንክ ዩ። እሺ ኦኬ ቅዱስ ጨርስና ከዛ ለሱ ለመቅዲ ወንድም እሰጠዋለሁ። እሺ ለመቅዲ እድሉን ትሰጠዋለህ። እሺ ቤተክርስቲያኗ የምታምነው በኢየሱስ ክርስቶስ ቤዛነት ወይም እሱ በመስቀል ላይ በሰራው ስራ ስለ ኃጢአታችን ስለ በደላችን ቤዛ ሆኖ የተሰጠን ክርስቶስ ኢየሱስ ብላ ነው የምታምነው። መካከለኛ ወይም ቃል ነው ወደ ምድር መጥቶ ቤዛ የሆነንን። ይሄን ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው የምታምንበት እየሄደችበት ያለው ህግ ነው። እኛ የምናውቀው ከዛ ቤተክርስቲያን ውስጥ ሆነን የተረዳነው የገባን ነገር ይሄ ነው። እንዳልኩ ነው ገድላት ድርሳናት ላይ በሰዎች የሚጻፉ ነገሮች ናቸው። በዘመናት በአባቶቻችን የሰፈሩ የነበሩ ቃላቶች ናቸው። ስህተት አይኖራቸውም ማለት አንችልም በድፍረት። ኦኬ በድፍረት ስህተት አይኖራቸውም ማለት አንችልም። ይሄ ቃል ስህተት ነው ብለህ የምትለው የትኛው? ይሄ ለኃጢአታችን ምክንያቱም ፍጡር ቤዛ ሊሆን አይችልም። እኮ ስህተት ነው የምትለው እዚህ ጋር እንግዲህ ቃሉ ተክለ ሃይማኖት ቤዛ ነው ለሰው ልጆች ሁሉ ኃጢአት ሞቷል። ቃሉ ስህተት ነው የምትለው ነው የጠየቁህ። እንዴት ነው ተግባቦት? እንግዲህ ቤዛ ነው ተክለ ሃይማኖት ቃሉ ስህተት ነው የምትለው እንግዲህ በአዲስ ኪዳን ቃሉ ይሄ ቤዛ የሚለው ቃል ለሰው ልጆች ሁሉ ኃጢአት የጠየቁን ጥያቄ አጭር አድርገህ መልስልኝ። ማብራሪያ ከፈለክ እሰጥሃለሁ ደቂቃ። ቃሉ ስህተት ነው ስህተት አይደለም እዚህ በቃ ቤዛ የሚለው እሱ ነው። ቤዛ የሚል ከሆነ ስህተት ነው። ተክለ ሃይማኖት ቤዛ አይደለም የሚል ከሆነ አትበለኝ። ካሜራ ከፍቼ የሚል ከሆነ አትበለኝ። ካሜራ ከፍቼ እያሳየው የሚል ከሆነ አትበለኝ። እያስነበብኩ እሺ ገድሉ ላይ ከተጻፈ ስህተት ነው። አዎ ቤዛ የሚል ነው። ገድሉ ላይ ለኃጢአታችን ሞቷል። ገድሉ ላይ ከተጻፈ አትበለኝ። ገድሉ ላይ ነው የተጻፈው። ይሄው ሁለቱ ቤተክርስቲያኒቱ ያላት የተክለ ሃይማኖት ገድል በኢትዮጵያ ውስጥ ይሄ ብቻ ነው ያላት። ከብራናው ውጪ ይሄ ብቻ ነው ያላት። ሁለቱም ቤተክርስቲያኒቱ ላይ ያሰጠችው። ስለዚህ ገድሉ እንደዚህ የሚል ካለ በጉባኤዋ በህብረቷ እኔ ነኝ የሚወጣ ያደረኩ እንደ ሁለተኛው ቢኒያም ሽታ የተመጣብኝ እንዴ? የጠየቁ ጥያቄ አጭርና ግልጽ ነው። ቅዱስ ይሄ ጽሁፍ ገድሉ ላይ ከተገኘ አትበለኝ። ገድሉ አይደል እንዴ እያሳዩ ያለሁት? ገድሉ ላይ እኮ ነው እያሳዩ ያለሁት። ተጽፎ ከተገኘ አትበለኝ። ይሄው ተገኘ እኮ ነው ብዬ የምልህ። አነበብኩት ልክ አስነበብኩ ማለት ነው። ይሄ ጽሁፍ እዚህ ጋር መገኘቱ አድምጠኝ። እንደ አንድ ኦርቶዶክሳዊ ጽሁፉ እዚህ ጋር መገኘቱ ቤተክርስቲያኒቱ የነ ተሳስታለች ነው ብለህ የምትለው ወይስ ትክክል ነች ነው የምትለው? ቅዱስ አጭር ነው የምትመልስልኝ። ቤተክርስቲያኒቱ ተሳስታለች ወይ ትክክል ናት ነው ብለህ የምትለው? እዚህ ጋር አትመልሱም። እሺ ከላይ ያለው የመቅዲ ወንድም ይሰማል? እሺ ይህን ጽሁፍ አየሁ አይደል ወንድማችን? እኔ ዛሬ ነው ያየሁት። ትክክል ነው ወይስ ኦርቶዶክስ ተሳስታለች? እስቲ የመጽሐፉ ባለቤት እንግዲህ እኛ ነን ማለት። ስለዚህ መጽሐፉን እንዲህ ለማለት ፈልጎ ነው ማለት ያለብን እኛ ነን። ከዛ በኋላ ስለዚህ እስቲ ከምን ጋር ነው የሚያነጻጽረው? አንድ ዝቅ ብለህ አንብበው እስቲ። ከምን ጋር ነው የላይኛውን ጽሁፍ? ምንም የሚያነጻጽረው ነገር የለም። እኔ ሙሉ ነው። እስቲ ዝቅ ብለህ አንብበው። አንድ ምዕራፍ ብቻ ዝቅ ብለህ አንብበው።
እሺ የሙሴ መቃብር ለእስራኤል እንደተሰወረባቸው ለኛ የአባታችን መቃብር የሰወረብን አይደለም ይላል። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ ይላል። አጽሙን ምን በማለት በመዳሰስ ማለት ነው። አጥንቱን ከመቃብሩ በቃ ያው በቃ እኔ ሳነብ አሉልኝ መጽሐፉን አንብቤዋለሁ በጣም ብዙ ጊዜ። እኔ ደግሞ ምነግርህ ያለሁት ምንድነው በዚህ አውድ የተነገረው ያለው ሰጪው ማን ነው? እግዚአብሔር ነው። እግዚአብሔር ልጁን ሰጠን ብለን እያስተማረን ወይ ደግሞ እየተባልን ተመልሶ ደግሞ እግዚአብሔር ሌላ በሱ ቦታ ምትክ ሰጠ እያለ እንዳልሆነ ማንም እኔ አይደለሁም አንተ ራሱ ትረዳዋለህ። አሁን አንተ እንኳን ትረዳዋለህ አይደለም? እኔ ደነዝ ሰውም ይረዳዋል ይሄንን ነገር። ለምንድን ነው እንደዛ ያልኩ? እግዚአብሔር ሰጠ የሚል ቃል ካለ ከምን አንፃር እንደሆኑ ዝቅ ሲል በጸሎቱ ይላል። ስለዚህ የሚያወራው ስለ ጸሎት ከቦታ ደግሞ ከሚገኝ አንፃር በረከት ነው። ቤዛ ማለት የቃሉ ትርጉም ቀጥተኛ ትርጉም ማለት ምትክ ማለት ነው። ሌላ የተለየ ነገር የለውም። የቃሉን ትርጉም አልጠየቅኩም። ቴንክ ዩ የቃሉን ትርጉም ግን ስለነገርከን ግን የምናውቀው ስለሆነ አልጠየቅኩም። ኦኬ ምን እንዳለ ይኸው ይሄንን መቃብር ስፍራ ለምናችሁ እንዲሆን ነው የሰጣችሁ ቤዛ እንዲሆን ለምናችሁ እንዲሆን ለምንድን ነው ይላል? ለኃጢአታችን ይላል። አዎ ኢየሱስ ለኃጢአትህ ቤዛ ነው ቤዛ አይደለም? ቤዛ ነው። የተክለ ሃይማኖትስ መቃብር ለኃጢአትህ ቤዛ ነው ቤዛ አይደለም? አዎ እንደ አውዱ ቤዛ ነው። ምን ለማለት እንደፈለገ አስረዳሃለሁ። ቤዛ ነው። ስንት ቤዛ አላችሁ? ለኃጢአታችሁ ቤዛ የሆናችሁ ዘንድ የተሰጣችሁ ከእግዚአብሔር አንድ አንድ አይደለም። አንድ አይደለም። ይሄው መጽሐፉን ለኛ ተው። አሁን እኮ አንተ ችግሩ መጽሐፉን አንተ በፈለከው እግዚአብሔር ቆይ አድምጠኝ ወንድሜ እየተደባለ ምሳሌ 13:8 ላይ ቆይ አድምጠኝ። አልጠይኩም። ይሄው ቃል አለ። አልጠይኩም። ይሄው ቃል አለ። አልጠይኩም ብራዘር አልጠይኩም። በኋላ ላይ ታወራለህ። ኦኬ ምን አለ ወንድማችን እዚህ የመቅዲ ወንድም ምን አለ? ለኃጢአታችን ቤዛ ይሆን ዘንድ እግዚአብሔር የሰጠን ልጁን ነው አለ። ትክክል ነው። ኦኬ ሌላስ? በኢትዮጵያ ኦርቶዶክስ ክርስቲያን ለኃጢአታቸው ቤዛ ይሆን ዘንድ የግለሰብ መቃብር ሰጥቷቸዋል። ይኸው ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን ይላል። መቃብሩ ማን የሰጣቸው? እግዚአብሔር ነው። ለምን? ለኃጢአታቸው ቤዛ እንዲሆን። ቆይ አድምጠኝ እባክህ። አንብበው ዝቅ ብለህ ምን ማለት እንደሆነ አንብበው እባክህ። የኦርቶዶክሳውያን ችግራችሁ እባካችሁ ተብላችሁ ለምን ነው? እኔ እሰጥሃለሁ ደቂቃ ማለት ነው። ኦኬ ልጁን የሰጠ እግዚአብሔር አብ ለዓለም ሁሉ ቤዛ እንዲሆን ጌታችን ኢየሱስ ክርስቶስን የሰጠን እግዚአብሔር ራሱን የሰጠን ጌታ መቃብርም ቦታ ለኃጢአታቸው ቤዛ ይሆን ዘንድ ሰጥቷል። ስለዚህ ኢየሱስም የኃጢአተኞች መድኃኒት ነው በኦርቶዶክስ። የአቡነ ተክለ ሃይማኖትም መቃብር ለኃጢአታቸው መድኃኒት ነው። ያውም አጽሙን እየዳሰሱ ሊድኑበት ማለት ነው። የእሱን አጥንቱን እየሄዱ እንደዚህ እያሻሹ ፊታቸውን እየቀቡ የሰውየውን ጭንቅላቱም እግሩም ጥፍሩም ያለበት አካባቢ ማለት ነው እሱን እያሻሹ እየዳበሱ እየደባበሱ የኃጢአታቸው እንዲሰራ የላቸው አንደኛ መቃብሩን ሰጥቷቸዋል። መቃብር ውስጥ ደግሞ አጥንቱ አለ። መቃብሩን ይዳስሳሉ፣ አጥንቱን ይዳስሳሉ። ለምን? ኃጢአታቸው እንዲሰራ የላቸው ማለት ነው። this is ኦርቶዶክስ ቤተክርስቲያኒቱ ስለጻፈችው ነው ብዬ የምለው። ስለዚህ አጥንት እየተሻሸ አጥንት አምላኪ ትውልድ ማለት ነው። ኢየሱስም ለኃጢአተኞች ኃጢአታቸውን ሊያድን ቤዛ ሆኗል። ይሄም ብቻ አይደለም፣ የአቡነ ተክለ ሃይማኖትም አጥንት መዳሰስ ቤዛ ሆኖላል፣ መቃብሩ ሁሉ ጭምር ማለት ነው። አትቆሙም ኦርቶዶክሳውያን ፊት ለፊታችሁን ብለን ስንል የራሳችሁ መጽሐፍ የራሳችሁን ነውር እንደዚህ አደባባይ ላይ የምንገልጠው የምትለው ካለ ማለት ትችላለህ። ይቅርታ በጣም አሁን ዋናው ነጥብ ምንድነው? አሁን እዚህ ጋር ማየው ነገር ምንድነው? ሁለት ደቂቃ ብቻ ነው የምፈልገው። ችግር የለውም። መጽሐፉ እኛ ነው። መጽሐፉ እንዲህ ለማለት ፈልጎ ነው ማለት ያለብን እኛ ነን። ቁርአን አላቸው። የቁርአኑ ባለቤቶች መጽሐፉ እንዲህ ነው የሚለው ይሉናል። እኛ እየመጣን እንዲህ ነው የሚለው እያልን ከነሱ ጋር እንነታረክም። እዚህ ጋር በግልጽ የተጻፈው ቃል ይሄ ራሱ ቃል ምሳሌ 13:8 ላይ እንደዚህ የሚል ቃል አለ። መጽሐፍ ቅዱስ አትወድም ይገባኛል፣ ግን አዳምጠኝ በትዕግስት። የሰው የህይወቱ ቤዛ ሀብቱ ነው ይላል። የሰው የህይወቱ ቤዛው ምንድነው? ኤርሚያስ አይ አልወድማ መጽሐፍ ቅዱስ አትወድም ብለህ ስላልከኝ ለምን ማለት? ስለዚህ እኔ ላብራራው። በቃ መሰለኝ ገብቶኛል፣ ተረድቼ ነበር ነው መጀመሪያ። የሰው የህይወቱ ቤዛ ሀብቱ ነው የሚለው ገብታችሁት መጽሐፍ ቅዱስ ላይ
የሰው የህይወቱ ቤዛው አንድ ብቻ ነው፣ ክርስቶስ ብቻ ነው። ሀብቱ ቤዛው ሊሆን አይችልም። በኤርሚያስ ልክ ከወረድን ይህንን ቃል በቀጥታ ወስደን ምንድነው የምንለው? መጽሐፍ ቅዱስ ራሱ እኮ የሰው የህይወቱ ቤዛ ሀብቱ ነው ይላል፣ ክርስቶስ አይደለም ይላል ብሎ እንደመከራከር ነው። ጭፍን ጥላቻ ነው። ምንድነው ማድረግ ያለብኝ? የመጽሐፉን ሐሳብ ምንድነው? እዛው ዝቅ ብለህ ስታነበው በጸሎታቸው በቃል ኪዳናቸው ይላል። ስለዚህ ስለ ጸሎትና ስለ ቃል ኪዳን እየተወራ ነው። ባጥንታቸው ነው የሚለው እዛው ላይ አንብበው ሶልም ከኔ ጋር ነው እንዴ አብሬ ያየው ዛሬ? እኔ ልጨርስ እንጂ አንዴ ቃል ኪዳን እያለ እዛው ጸሎት እያለ የለም ትላለህ እንዴ? እዛው ምዕራፍ ላይ ነው ራሱ ያለው። አንዴ ልጨርስ። ምሳሌ 13:8 ላይ የሰው ሀብቱ ቤዛ ነው ይላል። ሌላ ቦታ ላይማ ማአት ቦታ አለ። ዘፍጥረት ላይ ምንም ነገር ግን ምሳሌው ላይ ታወራለህ። እሱ ላይ አወራና ከዛ ሌላው ጋር ያለውን ቤዛ ብሎ የሚለውን ወይዘሮ ቤዛንም እንዳታመጣ። መጽሐፉ ላይ ምሳሌ 13:8 ያልከው ያው በክስ ትታወቃላችሁ። አሁን እዚህ ግን እኔን ግጠመኝ ብዬ ብለህ ብሉይ ኪዳን እውነት ለመናገር ማለት ነው ከአርእስቱ አንወጣም እንጂ ብሉይ ኪዳን ላይ ካሜራ ከፍተህ ምንም አይነት ኮሜንት አድምጠህ ቆይ ወይት አሁን ግጠመኝ ብዬ ብልህ ምላስህ ያልበዋል። እውነቱን ስነግርህ ማለት ነው። ግን አንተ ያልከውን ቃል ተርጉመው እዚህ ጋሄድ ተርጉመው እና ከዚህ ጋር ታገናኘኛለህ ከመቃብሩ ጋር ማለት ነው። ጋሄድ ለሰው ነፍሱ ቤዛው ምንድን ነው? ተርጉመው እኔ ጋር ብቻ የሚቆራርጠው ወይስ አንተ ጋር ነው? ምን ይቆራርጣል? መጽሐፉን ሳውጣው ነው እንደሚቆራርጠው። እስካሁን ስታወራ ነበር እንዴ? ተርጉመው በምን ሞቲቭ ነው የምታወራው አባቴ? ምንድነው ፉከራው? አንብበው ተርጉመው ብሉይ ኪዳን ተረጉሟል። ለሰው ነፍስ ቤዛው ሀብት ነው፣ የእሱ ሀብቱ ነው። ለምኑ ነው ቤዛ የሚሆነው? ለኃጢአቱ ነው? ለነፍሱ ቤዛነቱ ምንድን ነው? እሱንማ ምንም በቃ ቤዛው ነው እንጂ ምትኩ ነው። ነፍሱን ከምን ሊያድን ነው? ነፍሱን ከምን ሊያድን? ከምንም ይሁን ብቻ ሀብቱ ነው። አይ አምጣው እንጂ ከምንም ይሁን የሚባል ነገር የለም። ገጥማል እኮ ለኃጢአቱ ይላል እዚህ ጋር ለነፍሱ ለኃጢአቱ ይላል። ከኃጢአት በላይ እንደውም ለነፍሱ ከኃጢአት በላይ ለኃጢአቱ ይላል ወይ ነው? ነፍሱ የሰራችው እኮ ነች ኃጢአት። ብራዘር ለኃጢአቱ ይላል ወይ ነው ያልኩት። አውጥተኸዋል፣ ወዴትም አትሄድም። ለኃጢአቱ ይላል ወይ ነው እኮ ብዬ አውጥተኸዋል፣ ወዴትም አትሄድም። እኔ የተግባቦት ችግር ነው ያለባችሁ። ጥያቄ ስትጠይቁ ዝም ብላችሁ ቃላትን በመደጋገም በእርግጥ ይሄን የድግምት መጽሐፍ ስለለመዳችሁ ቃላትን ተደጋግማችሁ እኮ ለኃጢአቱ ለነፍሱ ከኃጢአቱ በላይ ለነፍሱ ይላል አይልም። እዚህ ጋር ነው ብዬ ከኃጢአቱ በላይ ለነፍሱ አልኩህ እኮ። ኃጢአቱ በነፍሱ እኮ ነው የሰራው። ስለዚህ እኔን የሚዩት ያደረግኩ ለኃጢአቱ አይልም። አያችሁ ይላል ካለ መጽሐፉ አይልም ማለት ነው። ለኃጢአቱ አይልም። ይሄ መጽሐፋቸው ግን ለኃጢአታችሁ ነው ብሎ የሚለው ኦኬ። ለኃጢአታችሁ መቃብሩ ብቻ አይደለም፣ ለኃጢአታችሁ አጥንት ዳስ፣ አጥንት ተደባበስ፣ ከአጥንት ጋር ተሻሽና ኃጢአት ይሰረይልሃል ብላ የምትል ጉደኛ ቤተክርስቲያን ናት ኦርቶዶክስ ማለት። ይሄው መጽሐፋችሁ መቃብሩ ብቻ አድምጠኝ እኮ ክሱን ተዋ፣ ስድቡን ተውና ማብራራቱ ላይ ይሻላል። አድምጠኝ እኮ እንዳብራራ ነው። አድምጠኝ፣ እያብራራው እኮ ነው። ታገስ። እንግዲህ አንዴ መታል እንደ ቡሄ ልጅ ቻለው። ብሉይ ኪዳንም ከፈለክ ከኔ ጋር ታወራለህ ማለት ነው እኮ መጽሐፉ ላይ መጽሐፍ ቅዱስም እኔ እያወራ አታውራ። ሰማው አይደለ? እኔ እያወራ አታውራ። የእናንተ ችግራችሁ ተግባቦት እኮ ነው። አድምጥ፣ እኔም እንዳደምጥ፣ ሌላውም ህዝብ እንዲያደምጥ ማለት ነው። ገጥመሃል ብራዘር። አትቆሙም ብዬ ኤርሚ ከታች ወረድ አትደርብ። አንተ ቅድም ተጠይቀህ አልሰጥበን አልመልስ ብለህ እሱ ቁጭ ብሎ ነበር የመቅዲ ወንድም ማለት ነው። አሁን ደግሞ አንተኛው ደግሞ አትግባ። የኔ ወንድሞች ራሱ አንዳቸውም አልገቡም። አትግቡ። ቴንክ ዩ። እዚህ ለኃጢአታችሁ መቃብሩን ምንድነው አድርጎ የሰጣችሁ? ቤዛ ማለት ነው። መቃብር ቤዛችሁ ነው። መቃብሩ ብቻ አይደለም፣ በመቃብር ውስጥ ያለው የሰው አጥንት ቤዛችሁ ነው ለእናንተ። ለምን? ከኃጢአታችሁ ሊያድናችሁ የግለሰብ አጥንት፣ የቡልጋውን ሰውዬ አጥንት ትተሻሻላችሁ። ኦኬ፣ ትዳስሳላችሁ። ይሄንን ስትዳስስ ኃጢአት ይሰረይልሃል ብላ ቤተክርስቲያን ታስተምራለች። ለኃጢአታችሁ መቃብር፣ ለኃጢአታችሁ የግለሰብ አጥንት፣ የፍጡር አጥንት፣ የአንድ ተራ ሰው አጥንት ማለት ነው። ኦኬ፣
አገናኝልኝ ከመጽሐፈ ምሳሌ 13 ላይ ቅድም ከተናገርከው ጋር ማለት ነው። አመሰግናለሁ ኤርሚ። እሺ ማለት እንደዚህ በስነ ስርዓት እንዳንተ ላውራ ብሞክር በጣም ጉዳዩ እንዳይረበሽና የገባሁትም ለመማማር ስለሆነ ተዋለው እንጂ ማለት በአንተ ሞቲቭ ባወራ ወዲያው እንደምታስወርደኝ አውቃለሁ። አላስወርድም። ለምን አይ እኔ በዛ ልክ አልወርድማ እንዴ ባንተ ልክ ወርድኩኝ። መጀመሪያ የት ወጣ ነው የምትወርደው? መጀመሪያ ወርዳችሁ አጥንት እየተሻሻችሁ መቃብር ቤዛችን ነው እያላችሁ መቼ ወጣ ታውቃለህ? የወጣ ሰው ነው የሚወርደው። ቢያንስ እኮ የቅዱሳን ነው። አንተ እኮ የሶፍት አይደለ እንዴ ቢለው ነው ወሬው ላይ እናውራ። አትገባባኝ። የሶፍት ምበላ ሰው አይደለሁ። ጉዳዩ ላይ እናውራ፣ መጽሐፍ ቅዱስ ላይ እናውራ። እኛ ሶፍት ካካ እንጠቀምበት ነው ብራዘር። እሱን ይበላው እሱን ይበሉታል ነው ማለት እሱን ይበሉታል። እሱን አስተምራለኝ። እሺ ልቀጥል ወደ ጉዳዩ ወዳጅ በቃ እኔ አሁን አድምጠኝ። እሱን ያደረገው ሰው እኔ ራሱ ትክክል አይደለም ብዬ ገስጨዋለሁ። በኢትዮጵያ ቤተክርስቲያንም የተገሰጸ ሰው ነው። አንድ ሰው ነው ያደረገው፣ ትክክል አይደለም ብለነዋል። ሶፍትኛ የምንጠቀምበት ኦኬ፣ ማናቸውም እንደሚጠቀምበት ለቶሌት ነው የምንጠቀምበት ኦኬ። ለአይናችን ቆሻሻ መጥረጊያ፣ ለአፍንጫችን ቆሻሻ መጥረጊያ ነው የምንጠቀመው። እንደዛ ብለህ ካልክ አንተ በዛ ልክ እንሂድ። ቆይ አድምጠኝ በደንብ ልነግርህ ነው። እዚሁ መጽሐፉ ላይ የምናወራው እንድሰማ አትደርብ። ገጥመናል ኦኬ። እንድሰማ አትደርብ። እኛ ሶፍት አስበዮች አይደለም። አንድ ግለሰብ ነው ሶፍት ያስበላው። እሱ መስፍን በሹ ወንድማችን ነው። መክሬዋለሁ። እኔም በግሌ ወንድሞችን መክረውታል። አድርጎትም አያውቅም። ከዛ በኋላ አንድ የተደረገው ይሄ መጽሐፍ የማን ነው? ኤርሚ የቤተክርስቲያኒቱ የኦርቶዶክስ። ስለዚህ እሷ ምን አለች የሚለውን አሳየኝ። የዚህ መጽሐፍ ማብራሪያ አሳየኝ። ይሄው ያለችው አንተ የምታብራራውን አይደለም። ይሄ መጽሐፍ ምን ማለት ነው አለች። ይሄው ያለችው እኔ አላብራራውም። ይሄው ያለችው አንተ ማነህ? እኔ ማን ተረዳው እኮ እኔ ተረዳው። እኔ ማንም አይደለሁም። ስለማንነቴ ከሆነም ጠይቀኝ። በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይኔ ኧረ ወደ ጉዳዩ ግባ። በመድኃኒዓለም አድምጠኝ። ጥያቄ ጠይቀኝ አይደል? ስለማንነት ከሆነም ጠይቀኝ። በቀድሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬ 27 ዓመት በፊት የምቀድስ የቤተ ክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። ከዛስ በኋላ በጌታ ሆኜ የወንጌል ስብከት ለምሰብክ ወንጌላዊ ነኝ። ስለማንነት አይደለም የተጠየቀው። ይኸው እኔ ያልተረጎምኩ ቤተክርስቲያኒቱ የተረጎመችው ግዕዙን ወደ አማርኛ የተረጎመችው ይኸው እንደዚህ ብላ ትላለች። ማብራሪያውን አሳየኝ። የዚህን ማብራሪያ የለውም። አንተ ሳታብራራ በቃ። ስለዚህ ተረድቼዋለሁ። ገድል ማብራሪያ ምንድነው? እግዚአብሔር ነው የሰጠን። አንድ ያዳምጠኛ። እየተደረብክ አትደረብ አትበል። እንደ ትልቅ አውራ። መግባባት እኮ ነው ችግር። ያንተ የሰጠን እግዚአብሔር ነው አለ። አንድያ ልጁን ደግሞ የሰጠን እግዚአብሔር ነው። ስለዚህ ይሄንን እኔ እረዳዋለሁ። ይሄን አንብቤ ስለ ክርስቶስ እያወራ እንዳይሆነ ወይ ለክርስቶስ ቦታ እንዳልሆነ ተረድቼዋለሁ። ከዚህ ውጪ ወጥተህ አንተ የምታብራራው who cares? ምን አገባኝ እኔ አንተ የምታብራራው። እኔ የተረዳሁት ይሄንን የመጽሐፉ ባለቤት ምን ረዳው አለ። እሱን ነው የሚይዘው። ምን እረዳለሁ? ምን እረዳለሁ? የመጀመሪያ ስለ ኃጢአታችን የሞተ ጌታ ኢየሱስ ክርስቶስ ነው። ይሄንን ደግሞ መጽሐፉ ላይ ተናገረው ንገረን። ልመጣ ነው። አንድ ያዳምጠኛ። አትደረብ እንጂ ይሄንን በጭንቅላቴ ይዣለሁ። ይሄን ትምህርት ቤተክርስቲያን አስይዛኛለች። ስለዚህ አሁን ከዚህ መሰረት ላይ ነው ሆኜ እነዚህ ጽሁፎች ማያቸው። ስለዚህ ይሄን ጽሁፍ ሳገኘው ምን ማለት ነው የሚለውን የምረዳው በዛ ቦታ ተክቼ አይደለም። አይ ምን ትረዳለህ የሚለውን ግን አንተ የማብራራት መብት የለህም። እሺ ስንት ቤዛ አላችሁ እናንተ? ማት እሺ እናንተ ስንት ቤዛ አላችሁ አልኩት። ማአት አለኝ። ማት እንደ ክርስቶስ ሆነ ግን አንድ የለንም። ቆይ ይሄ ማአት አንድ የለንም። እንደ ክርስቶስ ሆነ አንድ የለንም። ቆይ ብራዘር ይሄ ማአት የሆነው ቤዛ ያው ማአት ማለት ብዙ ነው ለማለት ነው። ማአት የሆነው ቤዛ የተሰጣችሁ ቤዛነቱ ይሄ ቤዛነቱ ማአት የሆነው ቤዛ የተሰጣችሁ ለኃጢአታችሁ ስርየት ነው ወይስ ለመዝናኛ ነው የተሰጣችሁ? ለብዙ ነገር ነው የተሰጠው። ዘርዘር አድርግልኝ። ለኃጢአታችሁ ተሰጥቷችኋል? ተሰጥቶናል። አዎ ለኃጢአታችሁ ምትክ እንዲሆን አይደለም። ኦኬ ለኃጢአታችሁ ምን እንዲሆን ነው ታዲያ? ምትክ እንዲሆን ካልሆነ ለኃጢአታችሁ ምክንያት እንዲሆን ለድህነታችን ምክንያት እንዲሆን ወደዛ እንድንደርስበት ወደ ክርስቶስ ለኃጢአታችሁ ምን እንዲሆን? ኃጢአት ምክንያት ይፈልጋል እንዴ? አዎ ይፈልጋል። ድህነት እሺ ይሄ ማአት ከሆነው ቤዛነታችሁ መካከል አንደኛው ለኃጢአታችሁ ሲሆን ኃጢአታችሁ እንዲሰረይ ነው ወይስ ኃጢአታችሁን እንዲያስታውሳችሁ ነው? እንዲያስታውሰንም ወደዛ ወደ ኃጢአትን ይቅር ወደሚለው ወደ ክርስቶስ እንዲያደርሰን እንዲያስታውሰን። በነገራችን ላይ እስክሪብቶ ነው የሚያልቅብህ። ወርታችን ይሄድ ሌላ ማዘጋጅ
የእምነት ቃል ክደት እኔ እስክሪብቶ ማለት ችግር የለብኝ። በቁጥር የማያልቅ እስክሪብቶ ነው ያለኝ። ኦኬ እሺ። ሌላ ይሄ ቤዛነቱ ማአት ከሆነው ቤዛነት የተሰጣችሁ ሌላ ለምንድን ነው? በጣም አሪፍ። ልክ ምሳሌ መጽሐፍ ላይ እንዳለው ያው ከመጽሐፍ ቅዱስ አንወጣም ታውቃለህ፣ ላንተ አይነገርም። ምሳሌ 13:8 ላይ ምን ይላል? የሰው የህይወቱ ቤዛ ሀብቱ ነው ይላል። እሺ ስለዚህ ለህይወቱ ቤዛ ነው ይላል። በመጽሐፍ ቅዱስ ነው የምጠቅስልህ። አጻፈው። እሺ ስለዚህ አትጩህ። ኦኬ እኔ እዚህ ጋር ያሰመርኩትኝ አትጩህ፣ ረጋ በል። ኦኬ ተረጋግተህ ውሃ እየጠጣህ እሺ። ገንዘብ ማለት ነው በምሳሌ 13:8 መሰረት እንደተናገርከው ገንዘብ ቤዛችሁ ነው አይደል? መጽሐፍ ቅዱስ ነው ያለን ነው ለአንተ ነው ያልኩ። ገንዘብ ቤዛችሁ መጽሐፍ ቅዱስ ብለዋል። እኔ ከመጽሐፍ ቅዱስ ውጭ አልሄድም። ለአንተ ገንዘብ ቤዛህ ነው ወይ ነው ያልኳል። ቤዛችሁ ነው ገንዘብ ለእናንተ መጽሐፉ ይላል እዛ። እግዚአብሔር ነው ያለኝ እኮ ነው የምልህ። እኔ አይደለም ወዳጄ፣ እኔ ማን አላልኩም። ለእናንተ ቤዛችሁ ነው ወይ ነው ያልኩ። ከዚህ ከመዓት ውስጥ አንዱ ገንዘብ ስለሆነ ማለት ነው። ኦኬ ቤዛችሁ ነው ገንዘብ። በምሳሌ መሰረት ማለት ነው። እሺ ቴንክ ዩ። አሁን ኪስ ያለው የኢትዮጵያ ብር ቤዛህ ነው ማለት ነው። እውነት ነው። ብር ቤዛ ለበላውት ነገር ምትክ ነው። ለበላውት ነገር ምትክ። ወይት የዚህ ኪስ ያለው ብር ቤዛነቱ ለኃጢአትህ ነው ወይስ ለምንድን ነው? ፈጣን አድርገው። ስልክ ገብቶ ነው። ቀጥል። ይቅርታ አቋርጬ ዘግቻለሁ። ከዚህ ርዕስ መውጣት ስለማልፈልግ ስላገኘሁህ እኔ በጣም ስመኘው የነበረ ነገር ነው ያገኘሁት። እግዚአብሔርን አመሰግነዋለሁ። እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። ይሄ አሁን ሌላኛው ዘመናዊ ለቅሶ ይባላል። እሱን ምስጋና በኋላ ነው ቤትም ታስገዱ። ከሙግቱ በኋላ ካሸነፍክ እና ከዛ ሄደህ ታመሰግናለህ። የሚለኮስም ካለ ተለቋኩሳለህ ማለት ነው። ጧፉንም ሻማውንም አሁን ገና ይዘህ ክብር ምስጋና ከዛ ይልቅ እመቤቴ እርጅኝ ተክልዬ ማግዙኝ ነው ማለት ያለብህ። ምኑን ያረከና ምስጋና የምታቀርበው? እየተጠየቀው ላለ ጥያቄ መልስ። አጥንትን ከመቃብርና ከኢየሱስ ክርስቶስ እኩል ለኃጢአታችሁን ቤዛ ተሰጠን ብሎ የሚል እንዲህ አይነት ነውር ጽፋችሁ ክብር ምስጋና ብለህ አመስጋኝ ትመስላለህ። እዚህ አሁን የገባበትን ልክ ተወጣው። የኢትዮጵያ ብር ቤዛዬ ነው ብለሃል። ቤዛነቱ የኢትዮጵያ እኩል ሚለውን አሳይ። እኩል ሚለውን አሳይ። ከክርስቶስ ጋር እኩል ሚለውን አሳይ። የለም። አድምጠኝ። አትጩህ። አንዴ ምስጋና አንዴ ዋይታ የለም። እኩል ሚል የለም። አሳየኝና ነው ይወጣለሁ። አደርብ እባክህ እየጠየቅኩ ነው። እኔ ችግሩ የተግባቡት ችግር የላችሁ አታውቁም። ለምን የመጣችሁት ኤርሚያስ አበበ ጋ ነው። ኦኬ አባቶች እያዩ ትጠይቃለህ ማለት ነው። እየሰሙ ማለት ነው። እየሰሙ ስለሆነ በኪሴ ያለው ብር ቤዛዬ ነው ብለሃል። ምክንያቱም በምሳሌ ይሄ በኪሴ ያለው ብር ቤዛነቱ ለኃጢአትህ ነው ወይ ነው ብያልኩ። ልክ እንደ አባትህ መቃብርና እንደ አባትህ አጥንት ቤዛነቱ ለኃጢአት እንደሆነ ኪሴ ያለው ብር ለኃጢአትህ ቤዛ ነው ወይ ነው ጥያቄ። ቴንክ ዩ ወገን ማለት እሺ፣ አመሰግናለሁ። እኔ ድል ስለምሰጠኝ ዛሬ ድል እንዴት እንደሰጠኝ አላውቅም፣ ግን አመሰግናለሁ። በጣም ትንሽም ቢሆን ስለሰጠኝ አመሰግናለሁ። ቀጥል። ይሄን አሁን እያወራን ያለ ነው። ቤዛ ማን ነው አልከኝ? ለአንተ ቤዛ ማለት በከየትኛው አንፃር ጥያቄን ሰምተሃል አይደል? ኪሴ ያለው ገንዘብ አንዴ ላውራ አደርባ ውሽ ጥያቄው መልስ ወደ ሌላ ተግባቦት ችግር ካለብን ንገረኝ። በቃ ላቋርጥ። ተግባቦት ችግር አለብን በለኝ። ሰምቻለሁ። ከሰማህ ኪሴ ውስጥ ያለው ገንዘብ ቤዛዬ ነው ብለኸኛል። እሱ ለኃጢአት ቤዛ ነው ወይ ነው ያልኩህ። ለዚህ መልስ አደርብ። እኔ አንድ ይቅርታ ጠይቄ እወጣለሁ። አንዴ እዚሁ በዚህ ሁሉ ሰው ፊት ይቅርታ ጠይቄ እወጣለሁ። ምን ካሳየኸኝ? አሁን ያልከውን ካሳየኸኝ ከክርስቶስ እኩል አርጋችሁ ያልከውን ክስ ካሳየኸኝ እኔው በዚሁ ሰው ሁሉ ፊት ይቅርታ እኔ ነኝ ሚዩት ያደረግኩ። የተጠየቀው ኪሴ ያለው ብር እንዳልሰማሁ እሱን እመጣበታለሁ። አሳየኝ። እሱን እመጣበታለሁ። አሳየኝ። ወዳጅ እኔ ነኝ ሚዩት ያደረግኩ። ከዚህ በኋላ ሚዩት እያደረግኩ ወደዚህ ገባለሁ። ኖ ወይት እኔ ቤዛ ብሎ የሚለውን ኪሴ ውስጥ ያለ ብር ቤዛዬ ነው ብለሃል። ኦኬ ተረጋጋ፣ አይዞህ። አሁንም ተረጋጋ። ማንም የሚያስወጣህ የለም። ኦኬ ይቅርታ ጠይቄ እወጣለሁ። አልቅሰህ ነው የምትወጣው። የማስለቅስህ በማናደድ አይደለም፣ በመረጃ የቤተ ክርስቲያንህን የዘመናት ግሳንግስ እንደዚህ አውጥቼ እዘረግፍላለሁ፣ ሌላም ጨምርልሃለሁ። አሁን አንተ የተጠየቀው ምሳሌ 13:8ን ጠቅሰዋል። እኔ ፊት
ድፍረትህ ብሉይ ኪዳንን የፊት ነው የጠቀስከው። ኦኬ 13:8ን ጠቅሰሃል። ኦኬ በዚህ ቃል መሰረት ገንዘብ ቤዛዬ ነው ብለሃል። ኦኬ ጥሩ። የአምላክ እግዚአብሔር ቃል ዛጋ ስለሚናገር አደርብ። ቆይ ኪስ ያለው የኢትዮጵያ ብር ቤዛህ ነው ወይ ብዬ ስለ አዎ ብለኛል። የኔ ጥያቄ ለጥቄ ምንድን ነው ያልኩት? እንደ አባትህ መቃብርና እንደ አባትህ አጥንት ዳሰህና ይሄኛውንም ደግሞ ተንከባለህ፣ መቃብሩ ላይ ተንከባለህ፣ አጥንቱን ደግሞ ዳሰህ ለኃጢአት ቤዛ ነው ብሎ እግዚአብሔር እንደሰጣችሁ ሁሉ ኪስህ ያለው ብርስ ለኃጢአት ቤዛ ነው ወይ ነው ብዬ የጠየቅኩ። እሱም መልስልኝ። ገንዘብ ኪስ ያለው ገንዘብ ለኃጢአት ቤዛ ነው ወይ ነው ያልኩት። ይኸው ይሄ ብር ለኃጢአትህ እባክህ እንደው ፕሊዝ ለኃጢአትህ ቤዛ ነው። ይሄን ነው የጠየቅኩትኝ። መልስልኝ። ከዛ የፈለግከውን ደቂቃ ታወራለህ። ጋይድ ወንድሜ ቴንክ ዩ። በጣም እኔ እንደው እግዚአብሔር ትዕግስቱን ይስጥ። እዚህ ገብቶ የሚወያይ የእውነት እያቆምክ እየደረብክ እየፎከርክ እየተሳደብክ ማንጋኔ መጣኸው። አይ ሁሉ አያስፈልግም። ምናወራው መጽሐፍ ቅዱስ ነው። ሐሳቤን እሰጣለሁ። ሐሳቤን የምን ጥላቻ ነው? ለማንኛውም ላውራ ነኝ። ወደ መልሱ ልሂድ። ስንት ደቂቃ ነው የምትሰጠኝ? እኔ ለኃጢአቱ ብሎ የሚለውን አጭር አድርገው። አዎ ለኃጢአቴ ነው በለኝና ለማብራሪያ ከፈለክ የፈለከውን ደቂቃ እሰጥሃለሁ። ሲጀምር ቤዛ ለአንተ ስንት ነው አልከኝ እንጂ እኮ ለኃጢአት ነው ወይ ብላ አይደል? ማአት ነው ብላ ያልከኝ ምንድነው? መጀመሪያ ጠይቀኝ። ምንድነው? ቆይ አደረግሽ አንተ ህፃን ነህ እንዴ? እያወራኝ እኮ ነው፣ እየጠየቀኝ እኮ ነው። መልስ እየጠየቀኝ እኮ እኔ ነኝ የምጠይቅ። እኔ ጠየቅኩህን ከኔ አንፃር እኔ ለጠየቁት ጥያቄ መልስ ማምጣት ሲገባህ እኔን አትጠይቀኝ። ምን ብለህ ጠየቀኝ? መጀመሪያ ምን ብለህ ጠየቀኝ? መጀመሪያ ጠየቀኝ። ምንድነው? ወዳጄ ደቂቃ የሰጠሁ እንድትመልስልኝ እንጂ እንድትጠይቀኝ አይደለም። ኦኬ ጥያቄን አስታውሰኝ። መጀመሪያ ምንድነው ጠየቀኝ? ጥያቄን አልሰማሁም ማለት ነው። ስለዚህ ማለት መጀመሪያ ጠየቀኝ ምንድነው? መጀመሪያ የጠየቅኩህማ ስንት ቤዛ አለ ነው ያልከው እንጂ ለኃጢአት ስንት ቤዛ አለ ብለህ አይደለም። በቃ ቻው ቻው። ዝም ብለህ እግዚአብሔርን እኔ አተጋገሱ የሚወያዩ ሰዎች ጥያቄው ላይ ተመለስ፣ አትሸፍን፣ ተመለስ። እሺ እስቲ ቢያንስ ተረጋጋና አድምጠኝ እኮ ነው ያልኩት። ጥያቄ ካልገባህ ለመጠየቅ እኔን ከመቸኮል ይልቅ ለጠየቁ ጥያቄ መልስ ነው መስጠት ያለብህ። አንተ ጥያቄ አልገባኝም አይደለም ያልከኝ፣ እኔ ልጠይቀኝ ነው የመጣኸው። እኔ ግን መጀመሪያ የጠየቅኩ ኪስ እዚህ ይኸውልህ የአባትህ መቃብርና አጥንት ለኃጢአታችን ቤዛ ነው ብላችሁ እንዳላችሁት ኦኬ ስንት ቤዛ አላችሁ ብዬ ስል መዓት አልከኝ። ከመዓት ውስጥ የተሰጠህ ቤዛ ብለሃል ወይ ነው? ለኃጢአታችሁ ብለሃል ወይ ነው? ብለሃል ካልሽ እባክህ ጥያቄን በመጀመሪያ በደንብ ስማው። ስንት ቤዛ አላችሁ ነው ያልከው? ለኃጢአታችሁ ጥያቄን በደንብ ስማው። አደርብ ይኸው ስንት ቤዛ አላችሁ ብሎ የሚለውን ጥያቄ ጠየቁ። መዓት አልከኝ። መዓት እየወረደብህ እኮ ነው ብራዘር። አሁን ለምን ወዳጄ ጥያቄውን በትክክል ስማ። ጥያቄ መጀመሪያ ስማ፣ ተረጋጋ። መዓት አልከው፣ መዓት እያወረድኩብህ ነው ማለት ነው። እንቶ አልኩ ወስለ ስነ ስርዓት አውራ ነው ወይስ በቃ ተበየዶ ነው አፈ ላይ እንደዚህ አይነት ወሬ እንዴ? በስነ ስርዓት አውራ፣ እንደ ጎረምሳ አታውራ እንጂ ታልከኝ። ይሄ ማለት ብዙ ነው ማለት ነው። ብዙ ቤዛዎች አላችሁ። ከነዚህ ቤዛዎቻችሁ መካከል ለምሳሌ ምንህ ነው ቤዛ ብዬ ስልህ ዘርዘር አድርግልኝ ብዬ ስልህ ለኃጢአታችሁን እንዲያስተሰርይላችሁ ቤዛችሁ የሆነ መዓት የሆነው ቤዛ ለኃጢአታችሁ እንዲያስታውቃችሁ ወይ እንዲያስተሰርይልህ ነው ወይ ቢስለ አዎ አልከኝ። ለምሳሌ ቢስለ ምሳሌ 13:8 አልከኝ። ኦኬ ያን ቃል ዋቢ አድርገህ ስትናገር ኦኬ በኪስህ ያለው በስኩም እባክህ አታቋርጠኝ። ጥያቄ እየጠየቅኩ ነው፣ አታቋርጠኝ። እንደማልሰማ ታውቃለህ። እንደዚህ አይነት ወሬ ልታወራ ይፈልጋል። ልብ ብለህ ስማ። አውራ ካልሆነ አውርደኝ። እኔ ጥያቄ እየጠየቅኩ ነው። ጠይቄ ልሰጥ ነው መልሰህ። አንተ አላስወራ አልከኝ። እንደዚህ ነው ጴንጤ ፊት መታችሁ አትቆሙም ብዬ ስል እንደዚህ ነው። ያው እግዚአብሔር ምስክር ጥያቄን እንኳን አልሰማኝም። ጠይቄ ልሰጥ ትጮሃለህ። ፀሐይ ነው የሚጨልምባችሁ ላያችሁ ላይ በእናንተ መጽሐፍት። እናንተ እኛ ፊት ቀርባችሁ መልስ ከመለሳችሁ አሁን ጥያቄን ቆንጆ አድርጌ መልሻ አንዴ ልጠይቅህ። ከዛ ታወራ ኢያሱ ፀሐይ ወዳጄ ፀሐይ ጨለመብህ እኮ ላይ አላስወራ ብለኝ ጥያቄን እንኳን ድጋሚ አልገባኝ። ፀሐይ የምታጨልመው አውራ ወዳጄ ጥያቄ ጠይቄ መልስ ይመልስልኛል ብዬ ስጠብቅ ወገኖቼ እኔን ጥያቄ ጠየቀኝ። ከዛ ለምን የጠየቁን ጥያቄ አትመልስልኝ ብዬ ስለው ጥያቄ አልገባኝም አለ። እንዲገባህ ድጋሚ ልድገምልህ ብዬ ስለው
ኢያሱ መሐመድ ከተማ ይላል። ገና ብዙ ነው ማስጠራህ፣ በጣም ብዙዎቹ ነው ማስጠራህ። ዛሬ አሁን የጥያቄን ድጋሚ መልሼ ልጠይቅህ ወንድሜ፣ አጭር አድርጌ ማለት ነው። ኦኬ፣ ይሄን ያህል ጫጫታ የለም፣ ይሄን ያህል ኡኡታ የለም። ድረሱልኝ ነው፣ ማንም አይደርስልህም። 10 ደቂቃ ወሰድ፣ 1 ደቂቃ ስጠኝ። 10 ደቂቃ ወሰድ፣ 1 ደቂቃ ስጠኝ። አይ ማለት አንተ አይደለም የምትመድብልኝ፣ ሚዩት አድርገው፣ ሚዩት አድርገው። ደቂቃ መዳቢ አንተ አይደለም። ቤቱን እኔ የሚመራው፣ እኔም ለአንተም እኩል ደቂቃ ነው መሰጠት ያለበት። ፌር የሆነ ነገር ነው የማደርገው። እኔ ጥያቄ ስጠይቅ 10 ደቂቃ አልጠይቅ አላልኩም። 1 ደቂቃ ልጠይቅ። እባክህ ሚዩት አድርግ፣ ሚዩት አድርግ። አንተ ሚዩት ማድረግ ብቻ ነው ያለበት። ሚዩት አድርግ። ከዛ እኔ 1 ደቂቃ ጠይቄህ ጥያቄን በ1 ደቂቃ ውስጥ አቀርባለሁ። አንተ ከፈለክ 10 ደቂቃ ግን ጥያቄውን ሳትለቅ 10 ደቂቃ ትመልሳለህ። ችግር የለውም። እኔን 1 ደቂቃ ስጠኝና ለአንተ 10 ደቂቃ ጠይቅ አትበለኝ። 10 ደቂቃ የሚያስጠይቅ ጥያቄ የለኝም። ካለ አንዱን ጥያቄ ሳይሆን 10 ደቂቃ ጠይቃ 10 ደቂቃ ከሰጠኝ 10 ጥያቄ አቀርብልሃለሁ በደቂቃ ውስጥ። አንተ ግን መመለስ ያለብን ትመልሳለህ። ቴንኪዩ። የጠየቁ ጥያቄ ከአባት መቃብርና አጥንትን የተነሳ ነው። ለኃጢአታችሁ ቤዛ ይሆን ዘንድ ማለት ነው። መቃብሩ ቤዛ ተሰጥቷችኋል። እዛ መቃብር ውስጥ ያለውን ደግሞ አጥንቱን እየሄዳችሁ እየሳማችሁ እየዳሰሳችሁ እየተሳለማችሁ እሱ ደግሞ ያው ለኃጢአታችሁ ያስተሰርይላችኋል ማለት ነው። የአባት በረከት በአንተ ላይ ይደርና። ኦኬ፣ ስለዚህ ስንት ቤዛ አላችሁ አልኩ? መዓት አልከኝ። ይሄ ነገር ግን ያው መዓት ታወርድብናለህ አይነት ነገር ነው። ገብቶኛል። በኋላ ላይ ለምሳሌ ለምን ምን ብዬ ስለ መጽሐፍ ምሳሌ መጽሐፍ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛችሁ ብሎ ይላል መጽሐፍ አለ። ኦኬ፣ ጥሩ። በዚህ ዋቢነት መሰረት ኪሴ ያለው ገንዘብ ቤዛችሁ ነው ወይ ብዬ ጠየቅኩት። ልብ በሉ፣ አልስትም ጥያቄን። አዎ አለኝ። ኦኬ፣ ኪሴ ያለው ገንዘብ የኢትዮጵያ ብር ቤዛ ነው ብዬ ስለው አዎ ሲለኝ ለኃጢአትህ ኪሴ ያለው ገንዘብ ቤዛ ነው ወይ ነው እኔ ጥያቄ። ጨርሻለሁ። አሁን ስትከፍት ለኃጢአት ኪሴ ያለው ገንዘብ ለኃጢአቴ ቤዛ ነው ብለህ ስላልከኝ ለኃጢአትህ ቤዛ ነው ወይ ብሎ የሚለውን መልስ አዎ ወይ አይደለም ብለህ ካልከኝ በኋላ ለመናገር 10 ደቂቃ ሰጥሃለሁ። ጎሄድ አጭር። በኪስ ውስጥ ያለው የኢትዮጵያ ብር ለኃጢአትህ ቤዛ ነው ቤዛ አይደለም? እሺ፣ በጣም ይሄ በታምር የተገኘ ድል ነው። እሺ፣ አመሰግናለሁ። ከመጨረሻው ከጠየከኝ ጀምራለሁ። ከዛ በኋላ ስንት ደቂቃ ነው የምትሰጠኝ? ይሄንን አጭር አድርገህ መልሰህ ለማብራሪያ ብቻ ነው የምትሰጠው። ለማብራሪያ ስንት ደቂቃ? አንደበት ይውጣ። የፈለከውን ሰጠህ። 10 ደቂቃ ትሰጠኛለህ? ለማብራሪያ ይሄንን ለኃጢአቴ ነው ብለህ ካልክ ለምን እኔ የፈለኩትን ነው የምመልሰው። ከዛ 10 ደቂቃ ኃጢአቴ አይደለም። የፈለከውን አትመልስም። የጠየቁት ጥያቄ እኮ ለኃጢአቴ አይደለም። የፈለከውን አትመልስም። የጠየቁት እና አንተ የፈለከውን ነው የምመልስ። የፈለኩትን አንተ የጠየቀውን ነው የፈለኩትን ያለ እኔ ለጠየቅኩ ጥያቄ ለኃጢአት ገንዘብህ ኪስ ያለው ገንዘብ ይታዘባል። እግዚአብሔር ወዳጅ ኪስ ያለው ገንዘብ ለኃጢአት ቤዛ ነው ወይ ነው ብያልኩ። አዎ አይደለም አልኩ። ከዛ ላብራራ እኮ አይደለም። ከዛ ደቂቃ አይደለም አልካ አይደለም አልካ ደቂቃ ስጠኝ ወዳጅ አይደለም አልካ አደጋግም ደቂቃ ስጠኝ። እሰጥሃለሁ ብላል፣ ቃል ገብታል። ስጠኝ። በልመና እኮ ነው ደቂቃ ራሱ። እባክህ እኮ ስጠኝ ደቂቃውን። እሺ ፕሊስ፣ እባክህን በጌታ በምትወደው በጌታ አደጋግም ቃላት። አንዴ እኮ የነገርከኝ ሰምቻለሁ ብራዘር። ስጠኝ ስላልክ እኮ አይደለም። አንዴ ስጠኝ ሰምቻለሁ። ግድ የለም ቆይ ገና ምኑን እንዴ ገና ብራዘር የተጠየቀ ስጠኝና ሊድልህ የለም ብራዘር ገና ወዳጅ እኮ። ስለዚህ ሚዩት አድርግና የጠየቅከኝን የጠየቅኩን ጥያቄ ምን ብለህ ተናግረህ እዚሁ ልትመለስ ነው እንዴ? ልትደግም ነው እንዴ? እሺ እንደዚህ እንዳረግህ ከፈለክ ለኃጢአት ቤዛ ነው ወይ ቤሰልህ? አዎ አይደለም ብለኸኛል። ይሄንን አረጋግጠልኝ። አይደለም ብለኸኛል አይደል? ኪስ ያለው ገንዘብ ለኃጢአት ቤዛ አይደለም ብዬስልህ አይደለም ብለኸኛል አይደል? አረጋግጠልኝ። አንተ ስትፈልግ እየከፈትከኝ አይደለም ብለኸኛል። እኔ እኮ ወሬ ነው ይሄ። አንተ ላይ ጠበቀው ለኔ እንድጠብቅ አላረከኝም። አትጩህ። ለኃጢአትህ ቤዛ ነው ወይ ብዬስልህ አይደለም ብለኸኛል አይደል? አረጋግጠልኝ እኮ ነው። ገና ብዙ ነው ማስጠራ። ገና ብዙ ነው አታውራ አላልኩም። እንድታውራ እኮ ነው ከማይከፍተም። ዝም ካላልክ እንዴት አወራለሁ? ዝም ገንዘቡ ለኃጢአት ቤዛ አይደለም። አይደለም። አዎ ላብራራ። እሺ አይደለም ላብራራ። ቴንክ ዩ እኮ አልኩ። ላብራራ
ቆይ ቴንኪው ታብራራለህ። ምንድነው ጨዋታ ያስኩ? አትጩህ፣ ነፍስ ትሰቃያለች። አትጩህ፣ ስርዓት ሁሉ ተማር። አይደለም ብለኛል። ቴንኪው በጣም አመሰግናለሁ። ቴንኪው እባክህ ቴንኪው ለመለስክልኝ ስል እንኳን አትደርም። እኔ እሰጥሃለሁ። ቴንኪው ሰጠኛ እሰጥሃለሁ አትበለኝ እንዴ። ምን ነው ሰጠኝ? የሆነ የዘላለም ሕይወት አደረከው እኮ እንዴ ወዳጄ። እኔ ነኝ የሚወት ያደረኩ። አሁንም ቴንኪው ብሎ የሚለውን መደረብ አይጠብቅብህም። ከዛ ለአንተ እንድሰጠ ማለት ነው። እሺ የኔ ጥያቄ ገንዘብ ለኃጢአታችን ቤዛ ኧረ ስጠኝ ወዳጄ ገና መድኃኒዓለም ነው ያልከው። ገና ያልተፈጠሩ ያልተነሱ አዳዲስ ታቦታትን ሁሉ አስጠራለሁ። ልብ በልና ሰማኝ። እሊዞ ነው አንተ ገና ትውጣታለህ አልኩ። ኦኬ ከዚህ ስትወጣ ወይ ፓራስታሞል ትውጣለህ። እንደዛ ፈልገህ ከሆነ እኔም ፕሮቮክ አድርገህ ያስወጣኛል ብለህ ከሆነ ማንም ሰው አያስወጣህም። እኔ አታወራም መች አልኩ? እኔ መች አታወራም አልኩ? ተግባቦት ወቅ አደረብ ጥያቄን የጠየቅኩትን ጥያቄ እዚህ ጋር ይሄንን ገንዘብ ለኃጢአቴ ቤዛ ነው ወይ ብዬ ስልህ አይደለም አልከኝ። ቴንኪው አልኩህ። እባክህ ልሰጥህ እኮ ነው። እባክህ ግድ የለም። ገና የተፈጠርክበትን ቀን ረግመው ትወጣለህ ከዚህ ቤት ማለት ነው። ምክንያቱስ እልህን የያዘ እልህ ይዞህ ተግባቦት አታውቅም። አስጮሃለሁ። ይህንን አጥንት አስመስዬ ነው የምለቅህ ማለት ነው። በእውቀት አጥንት ተሻሽቼ ኃጢአት ይሰረይልኛል ብለህ እንዳልከው በትክክል የምታወራ ከሆነ ለተጠይቀው ጥያቄ መልስ ሰጠኸኝ ከብዙ ጩኸት በኋላ። እኔ እናንተ ነን የምናወራው። 700 ሰው እየሰማን ነው። ቢሃይንድ ባይ ስንት ሺህ ሰው እየሰማን ነው። ጫጫታ አደረግከው። እኔ እኮ አታወራም አላልኩም። 10 ደቂቃ እሰጥሃለሁ። ሰጠኛ እንዴ። አትጩህ፣ ቀስ በል። አውርቼ ይኸው ስልህ እሰጥሃለሁ ማለት ነው። እንካ ስልህ ከዛ ትቀጥላለህ ማለት ነው። ትሰጠኛለህ። ቆይ አትጩህ። በመጀመሪያ እኔ መቼ ተነጎዳያና ነገ እሰጥሃለሁ አልኩ። አሁን ነው የምሰጥህ፣ ግን አትጩህ። ተረጋጋ እስኪ። ቴንኪው። ውሃ ጠጣ። ደቂቃ በኋላ እሺ። ከስንት ደቂቃ በኋላ? ግድ የለም። ቆይ ደቂቃም አይደለም፣ ግድ የለም። ታገስ። ውሃ ጠጣ። ይሄ አጥንቱ አጽም እየተሻሻችሁ እኮ እንደዚህ ነው የሚያደርገው ማለት ነው። ኦኬ የጠይቁን ጥያቄ እዚህ ጋር ቆንጆ አድርገህ መልሰልኛል። ገንዘብ ለኃጢአቴ ቤዛ አይደለም ብለሃል። ምሳሌ 18:3 የጠቀስከው ማለት ነው። ለነፍሳችሁ ቤዛ ነው ብሎ የሚለውን የአንተ ገንዘብ ግን ለነፍስህም ለኃጢአትህም ቤዛ አይደለም፣ የምሳሌው ግን ለነፍሳችሁ ቤዛ ነው ብሏል። የእኔ ጥያቄ ይኸው ልሰጥህ ነው አሁን መልሼ። የእኔ ጥያቄ በዚህ መነሻዬን አልሳትኩትም። በገድለ ተክለ ሃይማኖት ላይ ለኃጢአታችሁ መቃብራችሁ ቤዛ ነው። የአቡነ ተክለ ሃይማኖት መቃብሩ ብቻ አይደለም፣ በመቃብር ውስጥ ያለው አጥንት ሁሉ ዳብሳችሁና ዳሳችሁ ትድኑበታላችሁ፣ የኃጢአት ስርየትን ሊሰጣችሁ ነው። ስለዚህ እዚህ ጋር የጠቀስከው ገንዘብ ለኃጢአት ቤዛ አይደለም። እዚህ ጋር ግን የተሰጠህ መቃብርና አጥንት ለኃጢአት ቤዛ ነው። ስለዚህ ይሄንን ሁለቱን አብረህ አገናኝተህ የምታወራውን ደቂቃ ያህል አውራ። ቴንኪው። አሁን ቀጥል። መቀጠል እችላለሁ ወንድማችን ኤርሚ። ከዚህ በኋላ ካቋረጥከኝ የእውነት እንዳወራ አትፈልግም ማለት ነው። ወርዳለሁ። ለምን የገባሁት ኤርሚ ገብቶልሃል። ኤርሚ ገብቶልሃል። አስጨንቀው ተብዬ የተላኩት ኤርሚ ገብቷል። አስጨንቀው። ስንት ደቂቃ ሰለስተ? 15 ደቂቃ። ግን የተገላቢጦሽ ሆነ። በስንት ደቂቃ? እሺ 15 ደቂቃ። አንተ ያወራው ይሄ ሁሉ 15 ደቂቃ አልሰጠህም። 10 ደቂቃ 15 ደቂቃ አልሰጠህም። 10 ደቂቃ አስጠኝ። ምን ልታወራ ነው? በ10 ደቂቃ ላይ የጻፍነውን ብቻ ከጻፍነው ከወጣው ምንድን ነው የጻፍነው? ምን አገባህ እንዴ? አሰጠኝም እንዴ? ምን አይነት ምኑን የጻፍነው ነው ያለው? አንተ አኬ ላይ አልተማርክም እንዴ? ያኔ አኬ ምንድነው የምታወራው? ነገባለው እንዳልከው ለተለይ ነው እንዴ? ምን አገባህ? እኔ እናገራለሁ። ምኑን የጻፍነው? ስንት ደቂቃ ልስጥ ብያልኩ 10 ደቂቃ አልከኝ። 10 ደቂቃ ሰጣለሁ። ቃሌ ነው በትውልድ ፊት። ግን ምን ልታወራ ነው ያልኩ? የተጻፈውን ብቻ። የትኛውን? ይሄኛውን? ይሄው ስንት ቤዛ ይሄው ጽፈ የለ እንዴ አንተ? አሁን እኮ ይሄኛውን ጨምሮ ማለት ነው አይደል? አዎ ብቻ አስጠኛ 10 ደቂቃ አድርጉለት። ጋይድ ይሄ ያው ያባከንከው ልሰጥህ ነው 10 ደቂቃ አስቀምጡለት ከላይ ወገኖቼ። ይኸው ትልቁ ላይ ያደርጋለሁ 10 ደቂቃ። ከዚህ ከገድለ ተክለ ሃይማኖት ጀምሮ የተጻፈውን ነው። ኦኬ የተጻፈው እዚህ ጋር የተጻፈውን እና እዚህም የተጻፉትን ሁሉ ታብራራለህ። 10 ደቂቃ አድርጉለት ወገኖች። ቴንክ ዩ።
እህትዬ 10 ደቂቃ አስቀምጭለት። ትልቁ ላይ አድርግ እንዲታይ ይታያል አይደል? ደቂቃ ትገባለህ አትገባም? ኤርሚ ንገረኝ። አሁን በግልጽ አልገባም። 10 ደቂቃ ይታያል። ደቂቃዬን አታባክን። አትጩህ። እኔ 10 ደቂቃ መልሼ እሰጥሃለሁ። ይታያል አይታይህም ነው ጥያቄ። ደቂቃው ይታያል አይታይህም? ቴንክ ዩ። በቃ ቀጥል። አሁን ጋሄድ ያ በጣም እንደማትገባብኝ ተስፋ አደርጋለሁ። አመሰግናለሁ። አልገባብህም። ቀጥል። ደቂቃ አንተ ተቀበል። የገባህ እኮ ነው አትግባብኝ ያልኩት እኔ። እንዴ ምን ሆነ? ማስታወቂያ እየተናገርክ አልገባብህም። እኔ ከፈለክ መልሼ እሰጥሃለሁ። አትግባ። አትጩህ። 10 ደቂቃ መልሰሽ አስቀምጭለት። ቀጥታ ወደ ንግሩ ሄድ። አትግባ ብለህ ካልከኝ አልገባብህም ብዬ የሚል መልስ መመለስ አለብኝ። አልገባብህም ቃሌ ነው። 10 ደቂቃ ስጪው። ጋይድ ወረቀቱን ትንሽ ጠጋ አድርገው ወደኋላ። ወረቀቱን ትንሽ ጠጋ አድርገው ወደኋላ፣ ወደዛ ሙሉ እንዲታየኝ ማለት ነው። የሆነ ቆረጥ ብሏል። አሁን የጻፍከውን ለምን ዘጋኸው? ደቂቃ እያስቆጠርክ እዚህ ትዘጋለህ እንደ ጽሁፉን? አውጣው እንጂ ደቂቃውን። አይሰማም? ይሰማችኋል ጋይስ? ከታች ማንም እንዳይመልስ ወገኖች፣ ዝም በሉ። ማንም እንዳይመልስ። ጽሁፉን አውጣዋ ታዲያ። ጽሁፉ ይታያችኋል ወይስ ለኔ ብቻ ነው ፎቶ የጠፋብኝ? ጋይስ ንገሩኝ ፕሊዝ። የጻፈው ነገር የለም። እሺ እኔ እቀጥላለሁ። ዝም ብዬ ሳቴን እጠቀማለሁ። መጀመሪያ የጠየቀኝ ምን ብሎ ነው? ስንት ቤዛ አላችሁ ብሎ ነው የጠየቀው መጀመሪያ። ልብ በሉ። ለነፍሳችሁ ስንት ቤዛ አላችሁ? ለመዳኛችሁ ከኃጢአታችሁ ለመዳን ብሎ አይደለም የጠየቀው። መጀመሪያ የጠየቀው ምንድነው? ስንት ቤዛ አላችሁ ብሎ ጠየቀ። ቤዛማ ማት ነው ያለን። አዎ እመቤታችን ቤዛዊት ዓለም አለች። የተክለ ሃይማኖታውን ያነበብነው አለ። ለነፍሳችሁ ቤዛችሁ ይላል መጽሐፍ ቅዱስ። አዎ ብዙ ቤዛ ነው ያለን። አሁን በኋላ ላይ ግን ገልብጦ ምን አመጣት? የመጨረሻዋን ለነፍስህ ለኃጢአትህ ስንት ቤዛ አለ ወደሚል ቀየራት ጥያቄዋን። ቦይ ቆፈረና ያንን ቦይ ልክ እሱም የፈለጋት ቦታ ሲደርስ ከመጀመሪያው ጋር አገናኘው። የመጀመሪያው ጥያቄው ላይ ያለው ስህተት ምንድነው? ስንት ቤዛ አላችሁ ነው ያለው። ስንት ለነፍስ ለመዳን ከኃጢአታችሁ ድናችሁ በክርስቶስ በኩል ምደኑበት ምናን አላለም። ዝም ብሎ ስንት ቤዛ አላችሁ አለ። ቤዛማ ብዙ አለን። መጽሐፍ ቅዱስ ላይ ወደ 6-7 ቤዛ አላችሁ ብሎናል። ለነፍሳችሁም ገንዘባችሁ ምን ማለት ነው ነው ዋናው ጥያቄ። ከክርስቶስ አንጻር ከተነገረ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። የፓስተር የምናምን መርገም ሰበርኩልህ የለም። በቃ በምንድነው በክርስቶስ ኢየሱስ በመስቀል ላይ በሆነው በማዳን ስራ ብቻ ነው። ነገር ግን ይህንን የማዳን ስራ በተለያየ መንገድ በተለያየ ሁኔታ ወደዚህ ማዳን ስራ እንደርሳለን። አንደኛ በእምነት፣ በጥምቀት፣ በቅዱስ ቁርባን እኚህ ሁሉ የተሳሰሩ ናቸው። ለምሳሌ አንድ ባንክ ቢኖርና ብር መውሰድ ብፈልግ ከዛ ባንኩ በኤቲኤም ይሰጠኛል፣ በትራንስፈር ይሰጠኛል፣ በተለያየ መንገድ ይሰጠኛል። ብሩን ግን የሚሰጠኛው አንዱ ባንኩ ነው። የኢያሱ ወይ ደግሞ ፀሐይ የሚያጨልመው ዋናው ችግሩ ምንድነው? እንደተረዳሁት ምንድነው? ልክ ኤቲኤሙ ሲሰጥ ይሄው ኤቲኤም ነው የሚሰጠን ይላሉ፣ ባንኩ አይሰጥም እያለ መክሰስ ነው። በጣም ነው የሚያስቀው። ክርስቶስን ማለት የሆነ ኤሌመንተሪ ላይ ያለ ሰው ማለት በቤተክርስቲያን ቀድሻለሁ፣ ዋሽቻለሁ፣ ክጄ ወጥቻለሁ የሚል ሰው ሳይሆን ማንም ቤተክርስቲያን ደርሶ ማያውቅ ሰው ይሄን ይረዳል። ማንም ይስጠኝ፣ ኤቲኤሙ ይስጠኝ፣ ከፈለገ ቪዛ ካርድ ይስጠኝ፣ ማስተር ካርድ ይስጠኝ፣ የሰጠኛው አንዱ ባንኩ ነው። ስለዚህ እኔ ከኤቲኤም ብር አወጣው ስል ባንኩ አያውቅም እያልኩ ነው። የባንኩ ምንም ባንኩ አይደል ሲጀምር ኤቲኤሙን የተከለው በየመንገዱ ክርስቶስ አይደል እንዴ? አሁን ያነበከው ገድል ላይ እኮ እግዚአብሔር ሰጠ ነው የሚለው። እግዚአብሔር እንጂ የሰጠኝ እኔ ሌላ ማን ሰጠኝ? ያንን ቤዛ አድርጌ በዛ ጸሎት በዛ ሰው አጥንት ምን ይገርምሃል አንተ? የኤልሳ አጥንት ላይ አይደል እንዴ ሙታን የተነሳው? ምንድነው ያጥንት እንደዚህ ያንተ አያስነሳም? ይገባኛል። የኔ ላይ ያስነሳ ይችላል። ያንተማ ጭራሽ ይገላል። አንተ ላይ ህይወት ያለው ሰው ራሱ ቢቀመጥ ይገላል አይደለም ሊነሳው። ባጭሩ ግን ምንድነው? ባጭሩ ማንም ይስጠን፣ ማንንም ቤዛ እንበል፣ በምንም መልኩ የቃላት ችግር የለብንም። እኔ ለምሳሌ የዓለም ብርሃን ነኝ፣ ክርስቶስ የዓለም ብርሃን ናችሁ ስላለ ማለት ነው። ግን ክርስቶስ አይደለሁም እኔ። ቤዛ የሚል ቃል ስታገኝ በቃ ክርስቶስን በሱ ተክተውታል። ልክ ኤቲኤም ስታይ ይኸው ባለፈው ልጅ ነው። እንደዚህ አይነት የህፃናትና የቃቃ ጨዋታ እኔ አይመቸኝም። መጽሐፉ ላይ ግን ስታወራ ስለ ኃጢአት ማን የሞተል ይሄንን እኮ እኔ ካድኩ ማለት እኮ ከሃይማኖት የሚወገዝ ከሆነ እኮ እየካድኩት እኮ ነው። አይ እኔ የተክለ ሃይማኖት አጥንት ወይ የተክለ ሃይማኖት ቃል ኪዳናቸው የክርስቶስን ቦታ ተክቶ
አያድነኝም ስልኮ ምወገዝ በሆነ እኮ በቃ ከእምነት ይወጥቻለሁ። ግን እንደዛ የሚለኝ የለም። ጽሁፉ ምን ማለት ነው? የጽሁፉ ባለቤት እኔ ነኝ። የጽሁፉ ባለቤት ሊቃውንት አሉ። እስቲ ሊቃውንት ያዋሉትን አውጣና አሳየኝ። ያንተን ትርኪ ምርኪ ወሬ የሊቃውንቱን አሳየኝ። ሊቃውንቱ ይሄንን ያብራሩት በክርስቶስ ቦታ እኩል ሆኖ ነው ካሉ እኔ ይቅርታ ጠይቄ አንተን በዚህ ሰው ሁሉ ፊት ይቅርታ ጠይቄ እንደውም ቤተክርስቲያኔ ላይ ሌላ ጥያቄ አንስቼ ወርዳለሁ። አታሳይም። 101% እርግጠኛ ነኝ እንደዛ የሚል አታሳይም። ኦንሊ ቲንግ የምታረገው ነገር ምንድነው? ሰው መጽሐፍ ቅዱስ እንዲያነብ ስለማትፈልግ የሆነ ገድል ሁለት ይዘህ ትመጣለህ። አንድ ገድል የተክለ ሃይማኖትን ገድል ሁለት ይዘህ ትመጣለህ። እኔ በጣም ይገርም እኮ አንዱ እኮ ይበቃናል። ሁለት ይዘህ መተህ ወይ ሶስት ይዘህ መተህ አንዱን መጽሐፍ ቅዱሱን ከስር ነው የምታረገው፣ ከገድሉ ስር ነው የምታረገው። እውነት ነው። መጽሐፍ ቅዱሱን ከላይ ካረከው መቆም አትችልም። ምክንያቱም መጽሐፍ ቅዱስ ምን ይለናል? ለሰው ልጆች ሁሉ የተሰጠው ቤዛ አንድ ነው ይላል። አዎ እዛው መጽሐፍ ላይ ደግሞ ምን ቤዛ እንደተባለ ይናገራል። ስለዚህ እኔ አይምታታብኝም፣ ኦርቶዶክስ ነኝ። ፀሐይ ላይ ወጥቼ የእጅ መብራት አብርቼ ከዛ በኋላ ፀሐይዋን ከለላችኋት ቢለኝ የፀሐይዋን ብርሃን ምን ማለት እንደሆነ ስለማይረዳ ነው እንጂ ነው የምለው። ምንም ያን ሰው ልሰማው አልችልም። ክርስቶስ ስለ ሰው ልጆች ሁሉ ማዳን ሲል በቀራንዮ መስቀል ላይ እሱ አምላክ ሲሆን ሰው ሆኖ ያዳነኝ ይህ ቤዛነት ከምንም ጋር አይወዳደርም። ይሄን ብዬ ከኦርቶዶክስ ምወገዝ ከሆነ ዛሬውን ራሴ በፍቃድ ይወጥቻለሁ። ነገር ግን ቤተክርስቲያን ምን ትለኛለች? እንደውም ጭራሽ ምን ትለኛለች? ኢየሱስ ክርስቶስን እግዚአብሔር ነው ብለህ ካላመንክ እዚህ መቆየት አትችልም ነው የምትለኝ። የሞተልህ እግዚአብሔር ነው። በእግዚአብሔር ነው እንጂ ዳንከው ወይ በፍጡር ወይ በሰው አይደለም የዳንከው፣ ወይ ደግሞ በእመቤታችን አይደለም የዳንከው፣ ወይ ደግሞ አሁን ባልካቸው አይደለም የዳንከው። እነሱ አይደለም ያዳነህ ክርስቶስ ነው። ይሄ ያዳነህ ክርስቶስ ግን እነዚህን ደግሞ ወደ አንተ ወደ እኔ እንዲመጡ ምክንያት አድርጎ ሰጥታለች ስለኛለች እንጂ ቤተክርስቲያን አንተ እንደምትለው በዚህ ትድናለህ ብላ አታስተምረኝም። እነዚህ ግን እንዴ በመጽሐፍ ቅዱስ እኮ አንዳንዶችን ከእሳት ነጥቃቸው አድኑ ይላል። ምን ክርስቶስ ሁኑ እያላቸው ነው? በመድኃኔዓለም ኢያሱ ፀሐይን የምታጨልመው ለቤተክርስቲያን ያለህን ፍቅር እንረዳለን እንድንመለስ። ግን በዛ ውስጥ የምናየው ያለነው ምንድነው? ጥላቻህን ብቻ ነው። ጥላቻህን ብቻ አያንጽም። ይሄ ደግሞ የምትፈልግ ግን ከሆነ እኔ እንግዲህ በቤተክርስቲያን ውስጥ ምንም ቦታ ያለኝ ሰው አይደለሁም። ግን እኔ ካንተ ጋር የእውነቴን ነው የምነግርህ። ዲቤት የሆነ ቻንስ የሚሰጥ ከሆነ 10% ምናምን ሰጥቼ ዲቤት እገባለሁ። በዚህ ሰው ሁሉ ፊት ቃል እገባለሁ። ቀኑን ቅጠረኝ፣ ዲቤት እገባለሁ። እኔ አልኩ እኮ ዲያቆን አይደለም ምንም አይደለሁም። ግን ዲቤት ገብቼ አንተን ካላሸነፍኩ እንደው እኔ እወራረዳለሁ ነው የምልህ። ምን ግን መጽሐፍ ቅዱስም አብሮ ካለ ገድል ብቻ ይዘህ ከመጣ ታሸንፈኛለህ። ለምን? ገድሉን እንደራስህ ነው የምታብራራው። መጽሐፍ ቅዱስ ይዘን ግን ከገድል ጋር ብንመጣ እንደውም ጭራሽ መጽሐፉን አስረዳህና ከዛ ገድሉን ራሱ ወይኔ ይቅርታ ይሄ ገድል ለካ እንደዚህ ነው ለማለት የፈለገው ብለህ ከዚህ በኋላ ገድል የምታስተምር ሰው እንደማረግህ እርግጠኛ ነኝ። ምክንያቱም መጀመሪያ መጽሐፍ ቅዱስ ያልተረዳ ሰው ገድሉን መረዳት ማለት አሁን እንዳንተ ነው የሚሆነው። በቃ የሆነ የመጽሐፍ ቅዱስ ጥቅስ ያላል ኧረ አንዳንዶችን አድኑ ይላል ክርስቶስን እየተኩት ነው ብሎ ከማስተማር የዘለ ነገር አታረግም። አሁንም ኢያሱ ፀሐይን የምታጨልመው ወንድሜ ምንድነው የምልህ? ተረጋጋ። መጽሐፉን ተመልሰህ አንብበው። ቃላትን አትሰንጥቅ። መጀመሪያ ቃላትን ምን አርገን በጣም እኮ የሚገርም ነው። ምን አይነት ይሄ እውነት ያጋንንት ስራ ነው። ቃላትን ለአንተ ስንት ቤዛ አለህ ካልከኝ በኋላ ብዙ አለኝ ካልኩ በኋላ እነዛን ሁሉ ወስደህ ከየት ጋር ሰፋቸው? በጣም የሚገርም ነው። ለአንተ ስንት ብርሃን አለ ትለኛለህ? 2 ከዛስ አንዱ እኔ ነኝ። አየህ አንተ ክርስቶስ ነህ ማለት ነው። በጣም ነው ማመሰግነው የእውነት ግን ደግሞ በጣምም ነው ማዝ ነው። ኤርሚ በዚሁ አጋጣሚ ጥያቄን ማቀረብልህ ምንድን ነኝ? የሰንበት ትምህርት ቤት አይደለሁም፣ ዲያቆን አይደለሁም፣ አንድ ተራ ምዕመን ነኝ። ግን ዲቤት የምትፈልግ ከሆነ ቀን ንገረኝና በኮሆስት ወይ ደግሞ በውስጥ ጻፍልኝ። ቀጠሮ ሰዓት እንይዝና ለምን ያኔ እንደዚህ ሚውት አታረገኝም? እናወራለን በደምብ። ቀኑን ንገረኝ፣ ሰዓቱን ንገረኝ። እነዚህ አሁን ያለህን መጽሐፎች ያዝ፣ ሌሎችንም መጽሐፎች ደግሞ ግዛና ጨምር። በውስጥ አውራኝ። ግን አብረህ አደራ ምልህ መጽሐፉ ቅዱሱን ይዘህና ጨከን ብለህ እንዳትተው። ከዚህ በፊት ባየሁት ውይይት እንደዛ ነው የተረዳሁት። ለኛ ለኦርቶዶክሳውያን ግን በዚህ ሁሉ ሰው ፊት ስራ ቦታ ነው ያለሁት። ስራ ቦታ ለሚሰሙኝ የምመሰክረው አንድ ነገር አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስ ብቻ አዳኛችን ነው። ከክርስቶስ ውጪ ሌላ ማንም ተሰቅሎ ሞቶ ደሙን አፍስሶ ያዳነን የለም። ማንም እነዚህን ጽሁፎች ታዲያ እንዴት ነው የምንረዳቸው ካለ አንድ ነገር ልንገራችሁ። ምክር ኤርሚን አትጠይቁት። የመጽሐፍቱን ባለቤት ይላል ቁርአን። እንኳን የመጽሐፍ ቅዱስን ባለቤት ጠይቋቸው ይላል። ኤርሚ ብቻ ነው የመጽሐፍ ቅዱስን ባለቤት እኔን ጠይቁኝ የሚል ደፋር። ስለዚህ እንደዚህ ላለው መጽሐፉ ምንድነው የሚለውን ከኤርሚ
ከቤተክርስቲያን ነበርኩ ብሎ በኋላ በአንዳንድ ጉዳይ ወጥቻለሁ ከሚለው ከቤተክርስቲያኒቷ አካል ካልሆነው ሳይሆን ከቤተክርስቲያን ሊቃውንት ሰዎች ጠይቃችሁ እንድትረዱ በእግዚአብሔር ፍቅር ለምናችኋለሁ። የቀጥለውን 44 ሰከንድ ተጠቀምበት። ኤርሚ አመሰግናለሁ። እሺ እንደዚህ ተደማምጠን እንድናወራ ነው የፈቀድኩትኝ የፈለኩትም የነበረው ማለት ነው። ንግባ ኪያ በጥንተ ነገር ወደ ቀደመ ነገራችን ስንመለስ አውቄ ነው እኔ ካሜራውን የዘጋሁት ማለት ነው። ምክንያቱም እነዚህ ጋር የተጻፉት ነገሮች በጣም ኢዚ ናቸው። የጠቀሳቸው ምሳሌ መጽሐፍ ምዕራፍ 13 ላይ ነው። መዓት ብሎ የሚለው ራሱን ያወጣው ስንት ቤዛ አላችሁ ብሎ የሚለው ጥያቄ ግልጽ ነው። ብር ቤዛ ነው ወይ ነው ያልኩት። በቃ ምንም ከፈትልኝ ምናምን ነገር የሚያስብል ነገር የለም። ኦኬ በዚህ ውስጥ አይታችኋል። የኢትዮጵያ ንግድ ባንክ ኤቲኤም አይ ቲንክ እዛ አካባቢ ይሰራል ይመስለኛል ወንድማችን ያመጣው። እንደው በመጽሐፍ ላይ እንኳን ሲናገር የእግዚአብሔር ቃል ሰባኪው ጠቢብ ስለሆነ ብዙ ምሳሌዎችን መረመረ፣ ፈለገ፣ አስማማም ይላል። ያልተስማማ የተንሸዋረረ የተነሳው ሀሳብና ያመጣው ምሳሌ አይስማማም። በሰለሞን አጻጻፍ ማለት መክብብ ላይ እንደተናገረው ጠቢብ ሰው አይደለም ማለት ነው። ዝም ብሎ የማይገናኝ ነው። ኤቲኤም ባንክ ምናምን ነገር ደግሞ ፀሐይ እንደዚህ ምናምን ነገር ብሎ ጀመረ ማለት ነው። ኦኬ የተጠቀሱትን አንዳቸውንም አልዘረዘረም። አይታችሁት ከሆነ እነዚህ እዚህ ጋር የጻፍኳቸውን ምን የጠየኩትንም አልዘረዘረም። የአባቱ መቃብርና አጥንትንም አልዘረዘረውም። ይዘረዝረዋል ብዬ ነበረ፣ ያብራራዋል ብዬ ነበረ፣ አላብራራውም። ከዛ ይልቅ የተጻፈውን ላብራራ ብሎ ነበር የጀመረው፣ ግን እንደዛ አላረገም። ከዛ ምን አለኝ፣ ይህኛውን መጽሐፍ ኤርሚያስን አትጠይቁት፣ እኛን የመጽሐፉ ባለቤቶችን ጠይቁን አለ። የመጽሐፉ ባለቤት ራሱ መጣ እና ቅድም አብራራዋለሁ ብሎ ያለው ሰውዬ ማብራራት ትቶ ወደ ስድብና ወደ ዘለፋ አይነት በሚመስል አይነት መልክ ተናገረ። ችግር የለውም ያው ኦርቶዶክሳዊነት ይጠበቃልና እንደዛ። ከዛስ ሊቃውንቱ ያብራሩትን አሳየኝ አለ። አሁን ይሄ ሰውዬ ዲቤት ልግጠምህ ብሎ ያለው ገድላት ሊቃውንት ትርጓሜ ሰርተውለታል ብሎ የሚል በቤተ ክርስቲያኒቱ ንግግር ጨዋ ነው። ጨዋ ማለት አመለሸጋ ማለት ሳይሆን ያልተማረ ማለት ነው። ገድላት ትርጓሜ የለውም ወንድም አለ። ኦኬ በእርግጥ የሰንበት ተማሪም አይደለሁም ብለሃል። ቢያንስ ሰንበት ትምህርት ቤት ብትገባ እንደዛ ሊነግሩ ይችላሉ። ኦኬ ዲያቆንም ከሆንክ ላታውቀው ትችላለህ። ገድላት የትርጓሜ መጽሐፍት የላቸውም። ትርጓሜ ያላቸው መጽሐፍቶች አሉ። ቅዳሴ ትርጓሜ ያለው፣ ወንጌል ትርጓሜ ያለው፣ መልእክታት ትርጓሜ ያላቸው፣ እንደዚህ ትርጓሜ ያላቸው አሉ። ትርጓሜ የሌላቸው ደግሞ አሉ ማለት ነው። አንተ በቤተክርስቲያኒቱ ንግግር ጨዋ ነህ። ጨዋ ማለት ያልተማረ ማለት ነው። ተምረህ ቢሆን ኖሮ ገድላት ትርጓሜ ያላቸው ሊቃውንቱ የተረጎሙትን አሳየኝ ብለህ ባላልከኝ ነበር። የለውም ትርጓሜ ወንድም አለም። እሺ በሌላ ቀን እንዳይደገምህ። ቴንኪው። ከዛስ ለሰው ልጆች የተሰጠው ቤዛ አንድ ነው አለኝ። ለሰው ልጆች የተሰጠው ቤዛ አንድ ነው ብሎን ካለ በኋላ እሱም ቤዛ የሰጠው እግዚአብሔር ነው አለ። ጥሩ ነው፣ ልክ ነው። ከዛስ እግዚአብሔር ደግሞ ቤዛ ሰጥቶናል አለ። ማንን? የደረቀ አጥንትና ባዶ መቃብር። ለምን እንዲሆናቸው? ለኃጢአታቸው። ኢየሱስ ለኃጢአት ቤዛ የሆነን ዘንድ ነው የተሰጠው። አዎ የኢየሱስ መቃብር እንኳን ቤዛ ሆኖ አልተሰጠንም። ኢየሱስ ራሱ ነው ለዓለም ዘመጦ ርእሶ ቤዛ ኩሉ ያለው ማለት ነው። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ነፍሱን ስለ ብዙዎች ቤዛ ሰጠ ይላልና ማለት ነው። እናንተ ለኃጢአታችን የአቡነ ተክለ ሃይማኖት መቃብርና አጥንቱ ተሰጥቶናል፣ አጥንቱን እንዳሰሳለን፣ መቃብሩ ላይ እንንከባለላለን እያላችሁ ኦኬ። ዘማርያም አይደለም ዘመሐመድንም ጥራው ብራዘር። አሁን ኦኬ ማጠፊያው ይቸግራል ማለት ነው። ኦኬ እነዚህ እንነጋገራለን። ስለዚህ ኢየሱስ ክርስቶስ እግዚአብሔር ልጁን ለዓለም ቤዛ ይሆን ዘንድ ሰጠ። ጌታም ደግሞ ኢየሱስ ክርስቶስ መጥቶ ከቅድስት ድንግል ማርያም ተወልዶ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል። ዘመጦ ርእሶ ቤዛ ኩሉ ይላል። እሺ ስለዚህ አንድ ነው እግዚአብሔር የሰጠን ቤዛ አንድ ነው ብለህ ካልከኝ በኋላ እዚህ ደግሞ መዓት ነው ብለኛል። መዓት እዚህ አንድ ነው አለኝ፣ እዚህ መዓት ነው አለኝ። this is orthodox መዓትና አንድ ይታይ። እግዚአብሔር የሰጠን ቤዛ አንድ ነው፣ አንድ ነው፣ አንድ ነው፣ አንድ ነው፣ አንድ ነው፣ አንድዬ ነው አለን። ከዛ ስጠይቀው ስንት ቤዛ አላችሁ ብዬ ስለው መዓት። ማን የሰጣችሁ ብዬ ስለው እግዚአብሔር። ምን ሰጣችሁ ብዬ ስል መቃብርና አጥንት። የማንን? የሸዋውን የተክለ ሃይማኖት የቡልጋውን ሰውዬ። ምን እንዲሆናችሁ? ለኃጢአታቸው ማስተሰሪያ እንዲሆን። ስሜ ኤርምያስ ነው። ትነቅልና ታፈርስ ትገለብጥ ዘንድ እንዳለ እንዲህ ነው የምገለብጠው።
ስለዚህ አንድ ነው የሰጠን እግዚአብሔር ብለህ ካልክ በኋላ ኢየሱስን ለኃጢአታችን ቤዛ ይሆን ዘንድ እንደሰጠን ቅዱስ ጳውሎስ ከተናገረ ልክ ነው። አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ደግሞ አንድ አለ ነው ብሎ የሚለው የአንድ ያለው ቤዛ አንድ ነው፣ ስሙም ኢየሱስ ክርስቶስ ነው። ያንተ ግን ቤዛዎች መዓቶች ናቸው። አየህ ታዲያ መዓት ላወርድብህ አይገባም እንዴ? በእነሱም እና ባንተ ላይ በደንብ ለዚህ ተወልጃለሁ፣ ለዚህ ተፈጥሬያለሁ፣ ለዚህ ጠርቶኛል እግዚአብሔር። አልተስማማም። አየህ አንድ ነው ብለህ ካልከኝ በኋላ ስጠይቅህ እኮ ብዙዎች ናቸው ብለኛል፣ መዓት ናቸው ብለኛል። መዓቶችህን መዓት ላወርድባቸው ይገባል በእውቀት። አይ ዲቤት ብለሃል። ቆይ በኋላ ዲቤቱ ላይ እመጣለሁ። እሺ ኦኬ። ስለ መጽሐፉ አትጠይቁት ብለህ ተናገርክ። አንተ እኮ ራሱ የመጽሐፉ ባለቤት ነኝ ብለህ የምትለው ሰውዬ መተህ ተጠይቀህ ነው ጠይቄህ አውራ ብዬ 10 ደቂቃ ሰጠሁ። ስለ ኤቲኤም ነው ያወራሃል። የኤቲኤም አገባብ የካርዱ አገባብ እና ስንት እንዳላችሁ ቼክ እና ሴቪንግ ላይ እና የኢትዮጵያ ንግድ ባንክን ሳይሆን ዳሸን ባንክን ብትጠቀሙ ብለህ እንትን የኤቲኤም አገልጋይ አደረገው። ደግሞ እኮ ምሳሌ እንኳን ቢያንስ ቅድም መክብብ ላይ ሰለሞን እንዳለው ጠቢብ ሆኖ የሚገናኝ ምሳሌ ምንድነው ምሳሌ ዘያሐጽጽ ተብሎ እንደሚባል እንደው ማይገናኝ አምጥተህ ኤቲኤም በኤቲኤም አደረከው ቤቱ ማለት ነው። የጠየቅን እዚህ ላይ ታወራለህ ብለን ነበር። አንተ ስለ ኤቲኤም አብራራለን። የጠየቅን እዚህ አባቶችን የጻፉልህን ነበር ታብራራለህ ብዬ ብለህ ሊቃውንቱ ያብራሩትን አምጣልኝ አልከኝ። ገድላት ድርሳናት ማብራሪያ የላቸውም። ማነህ ወንድሜ? የላቸውም። ገድላት ድርሳናት ትርጓሜ የላቸውም። የትርጓሜ መጽሐፍት አይተረጎሙም። እነሱ ሊቃውንቱ የአንድምታ ትርጓሜ ብሎ የለም። ቢጠየቁም ራሱን አሁን አባ ገብረ ኪዳን ብጠይቅ የሆነ ሰውዬ ብጠይቅ የተለያየ ትርጓሜ ነው የሚሰጡት። በማርያም ጉዳይ እንኳን ጥንተ አብሶ ላይ ተጠይቀው ዲያቆን ሕዝቅያስ እንደተናገረው 21 ሊቃውንት እመቤታችን ጥንተ አብሶ አለባት የለባትም ብሎ 21 ሊቃውንት ጠይቆ ዲያቆን ሕዝቅያስ አሜሪካ ሀገር ያለው 21 አይነት መልስ ተመልሶለታል። ችናቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ማርያም እንኳን ጥንተ አብሶ አለባት የለባትም፣ ድቀተ ባህሪ አለባት የለባትም ብሎ በሚለው ጉዳይ 21 መምህራንን ጠይቆ 21 አይነት መልስ ተመልሶለታል። ታዲያ በማርያም ጉዳይ እንኳን ካልተግባባችሁ ገድለ ተክለ ሃይማኖት ላይ 30 ሊቃውንት ብታመጣ 30 አይነት ነገር ነው የሚያወሩት። ለምን? ትርጓሜ የለም። ቤዛና ኤቲኤም አገናኝተህ ኤቲኤም በኤቲኤም ኤቲኤም 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 አጠቃቀሙ ምናምን ነገር ብለን ያልከን። እሺ በመጀመሪያችን ፉከራችሁን አሁን እንደዚህና እንደዚህ ብያለልህም በዲቤት ጥሪ ጸበል ቅመስ ብቻ ብላችሁን ያልጠራችሁኝ እኔ እንጂ ያልጠራኝ የለም። እኔ ግን ስጠራ እንዳቸውም አልመጡም። በዚህ 11 ዓመት የሚዲያ አገልግሎት ቆይታ ውስጥ እነ ዶክተር ዘበነ ለማን፣ እነ መምህር አቡኑን፣ እነ መምህር ተስፋዬ መቆያን፣ እነ መምህር መስፍንን የጠሯቸው እነ መምህር ታሪኩ አበራን በፌስቡክ ላይ ያለው ጥሪ አድርጌ ምህራን ማለት ነው። ከዘበነ ውጭ ሌሎቹ አልመለሱልኝ። ዘበነና ምህረተአብ ነው። ዘበነና ምህረተአብ መምህር መስፍን መልሰውልኛል። መምህር መስፍን አልነጋገርም ነው ያለው። የኔታ ቲዩብ ላይ ቀርቦ እኔ በወንድማችን በዮናታን አክሊሉ ትምህርት ላይ ያኔ ነገረ ክርስቶሎጂ ላይ ማለት ነው በዛ ላይ ዮኒ ተናገረ ተብሎ በተባለበት ላይ ትክክል አይደለህም ዮኒ ብየው መጥቶ እኔ ፔጅ ላይ መልስ በሰጠበትና ይቅርታ በጠየቀበት ጉዳይ ላይ የኔታ ቲዩብ ላይ ቀርቦ መምህር መስፍን ማለት ነው እንደውም የቴዎሎጂ መምህር ነው አሉ። እሱን ጥሪ ያቀረብኩለት በ4 ሰዎች በኩል አልቀበልም ማለት እሱ መልሶልኛል። እግዚአብሔር ይባርከው። አልቀበልም ማለት መምህር ታሪኩ አበራም አልቀበልም ማለት ስልኩን ሰጡ። ይደወልኩለት አውሮፓ ነበር ያለው። ስልኬም ብሎክ አደረገው። ፌስቡክ ላይ ብሎክ አደረገኝ። ዶክተር ዘበነ ለማ ስሜን ጠርተው ጠየቁት። ዲቤት ጠርቶሃል ተብሎ ማለት ነው። እና ያቀረብኩትን ዲቤት ጥሪ ትቶ ያኔ ጆሲ ሾው ላይ ቀርቦ ለተናገረው ኢየሩሳሌም የእስራኤል የኢትዮጵያ ዋና ከተማ ነች ብሎ ባለበት ጉዳይ ላይ አያይዤ እግረ መንገዱን የተናገርኩትኝ ኢየሩሳሌም የእስራኤል ዋና ከተማ ነች የኢትዮጵያ ዋና ከተማ ነች ብለህ ብትልና የማቴዎስ 24 አንድምታ ትርጓሜን መጽሐፈ ሳቤላ ገድለ ፊቅጦርን ጠቅሶ
ሶስተኛው ሳልሳዊ ቴዎድሮስ ሲነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳታል ብሎ ጆሲ ሾው ላይ ቀርቦ ያወራው አርቲ ቡርት የሆነ ወሬ ነበር፣ ዘበነ ማለት ነው። ለዛ መልስ ሲሆን ዘንድ ኢየሩሳሌም የእስራኤላውያኑ ከተማ ናት፣ ጥንት የኢያቡሳውያኑ፣ ከዛ በኋላ ዳዊት ደግሞ የዛሬ 3000 ዓመት ተዋክቶ የያዛት ከተማ ናት። የራሷ ኢየሩሳሌም የእስራኤል ዋና ከተማ ነች። አይ ወደ ኢትዮጵያ ግዛት እንመልሳለን ብለህ ብትል ሂድና ሞክረው፣ ሞሳድ በስናይፐር አናትህን ነው ብሎ የሚልህ አልኩኝ። እግረ መንገዱን ጥሪውን ሳቀርብ ማለት ነው። ከዛ ለተጠየቀው የዲቤት ጥሪ መልስ መስጠት ትቶ ኤርሚያስ የሚባል ሰው እስራኤል ሀገር የሚኖር ብትመጣ አናትህን ነው ብሎ ምልህ በስናይፐር ብሎ አላልኩም። እኔ ስናይፐር የለኝም። እኔ ካለኝም የቃሉ ስናይፐር እንጂ እኔ መተኮሻ ስናይፐር የለኝም። እስራኤል ግን ሄዳለሁ ብለህ ካልክ እውነት እነግርሃለሁ አላቸው ስናይፐር። ኢየሩሳሌምን ለእኔ አረጋለሁ ለኢትዮጵያ አረጋለሁ ብለህ የገድለ ፊቅጦርንና መጽሐፈ ሳቤላን ድርሳነ ኡራኤል እንደዚሁም የማቴዎስ 24ን የአንድምታ ትርጓሜ ተረት ጨምረ ሳልሳዊ ቴዎድሮስ ሲነሳ ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም ብሎ ጆሲ ሾው ላይ ቀርቦ ያወራትን ወሬ ኢየሩሳሌም ሲሄድ አይዲኤፍ የእስራኤል መከላከያ ሰራዊት ምላሱን ወደ እሱ ይጨምሩታል ማለት ነው። ኢየሩሳሌምን የመመልስ ከሆነ ሂድና ሞክረው ነው ያልኩትኝ። እኔ ለጠየቅኩት የዲቤት ጥሪ መልስ ይሰጠኛል ብዬ ስል ፖለቲካ ለመስራት ኤርሚያስ በስናይፐር አናትህን ነው ብዬ እምልሃለሁ አላልኩም። ሞሳድ ግን በስናይፐር አናትህን ነው የሚል ብዬዋለሁ። ሞሳድ የእስራኤል የስለላ ድርጅት ማለት ነው። ለምን ኢየሩሳሌምን ወስጄ ለኢትዮጵያ ግዛት መልሳለሁ ብለህ ካልክ ሂዱና ሞክሩ። ግን ስትሄዱ መቀበሪያችሁን ወይ ደግሞ የሬሳ መጠቅለያ ኬሻ ነገር ይዛችሁ ሂዱ። ሳጥንም ምናምን ነገር ብቻ ሰሌንም ነገር ማለት ነው ብየዋለሁ። ለጠየቁት ጥያቄ ዲቤት ጥሪ መልስ ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ያለው። ቪዲዮ አለኝ ዘበነ የመለሰው ስሜን ጠርቶ ኤርሚያስ የሚባል እዛ ሀገር ሆኖ ብዙ ሰው እየላከብኝ አለ። አዎ ብዙ ሰው ልኬበታለሁ፣ የንስሐ ልጆቹን ሁሉ ጭምር ልኬበታለሁ። በኢሳት ቴሌቪዥን ላይ ይሰራ የነበረ አንድ ወንድም ከሜሪላንድ ተነስቶ ሄጄ ልኬበታለሁ፣ የዲቤት ጥሪ ማለት ነው። እሱ መልሶልኛል አልወያይም ብሎ ማለት ነው። ከዛስ እኔ ሌሎቹ ጥሪ ያቀረብኩ ተቀበሉ፣ ሰረዙ። በታቦት ጉዳይ አክሊላ ጠየቀ፣ ተቀበልኩት እና ሰረዘው። በአዲስ ኪዳን ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም አለ። ለምን አክሱም ተቀምጣለች ብለህ የምትለው የአባቶች ተረት እውነት አድርገው አልኩት። ኖ በፍጹም አኬ ብልጥ ነው፣ የሚያዋጣውና የማያዋጣውን ያውቃል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያሉ በመቋሚያ ሲጸነጽኑት በጸናጽን ሲጸነጽኑት በመቋሚያ ሲዘሙበት የሚያድረውን ነገር እሱን መተህ ሁሉ እኔ ፊት እርግጥ ታደርገዋለህ ብዬ አልኩት። አይሆንልኝም አለ። ኦኬ ልደተ ቃል የዲቤት ጥሪ ጠራኝ። ምን በሚል ድርሳነ መስቀሉ በነገረ መስቀሉ ላይ። ስለዚህ በመጽሐፍ ቅዱስም እንደዚሁም ደግሞ በመስቀሉ ትምህርት በሚያወራ በመጽሐፍት ላይ ብዬ አልኩትኝ። ተቀበልኩት። በኋላ በፍጹም አይሆንም በመጽሐፍ ቅዱስ ብቻ ካልሆነ አለ። ሰረዘው ራሱ። ከዛ ፈለገ አትናቴዎስ ቀጠረኝ። ከእናትህ ከሚስትህ ቀሚስ ስር ውጣ በሉት የሴት ቅምጥ ምናምን ነገር እያለ ሁሉ አለ። ኦኬ ተቀበልኩት። ያው አይቀጡ ቅጣት ቀጥተን ለትውልድ ማስተማሪያ እንዲሆን የተነፋውን ጎማ አስተንፍሰን ላክኑ ማለት ነው። 25,000 ህዝብ ቀጥታ ስርጭት የተከታተለበት ብቸኛ የኢትዮጵያ ዲቤት ማለት ነው። ኦኬ እሺ። እኔም ደግሞ ተራ ይደረሰኝ ብዬ በድጋሚ ለደብተራው ዲበኩሉ ጥሪ ያቀረብኩለት በምን ጉዳይ? ለአክሊለ ባቀረብኩለት በታቦቱ ጉዳይ ማለት ነው። ኖ ደምረው ጠራኝ። ዲቤት ጥሪ ማለት ምን ያልጠራኛል? እኔ ደምረው ጠራኝ፣ ተቀበልኩት። ዘማርያም ዘለቀ አስጣለው፣ ራሱ አስጣለው። እነ ኢዮብ ዘሚካኤል ተደዋውለው ኧረ እባክህ ታስፈጀን እንዴ በዲያቆን ፈለገ አትናቴዎስ የደረሰብንን ቅጣት በሱ ሳናገግም እንዳትገባ አሉት። እንዳትገባ ብለው ደምረውን አሰረዙት። ራሱ ጠርቶኝ ራሱ ነው የጠራኝ ቆስቁሶ። ኦኬ ታስፈጀናለህ አሉት ራሱ መምህራኑ በእውነት እሺ። ከዛ ዲያቆን ስዩም ጠራኝ በነገረ መስቀሉ ተቀበልኩት። ማስታወቂያ ሰራው። አሁንም ሊቀ ሊቃውንት ቀለም ወርቅ እና አባ ገብረ ኪዳን እና የኔታ ኤፍሬም
በተሰበሰቡበት በሙሉ ታስበላናለህ ነው ያሉት። ቃል በቃል መምህሩ ማለት ታስበላናለህ፣ ተያይዘን ነው የምናልቀው አሉ። ቃል በቃል ቪዲዮ አለኝ፣ አልዋሽም። ይሄ ቤት የሚዋሽበት ቤት አይደለም ብራዘርዬ። ኦኬ ጥሪ ያቀርቡ፣ ሰረዙብኝ። ደምረው ጠራኝ፣ ሰረዘብኝ። ማን ነው ዲያቆን ስዩም ጠራኝ፣ ሰረዘብኝ። ያሰረዘው ዘማርያም ነው። ሁለቱንም ያሰረዛቸው ዲያቆን ስዩምንም ደምረውንም ያሰረዛቸው እነሱ ናቸው የጠሩኝ። ያሰረዘው ዘማርያም ነው፣ ዘማርያም ነው። ኦኬ ከዛስ እኔ ደግሞ ደብተራው ዲበኩሉን ጠራሁት። ናግጠም ታቦት ከመንበሩ ካህናቱ ከክብሩ ተብሎ ይባል የለ ናግጠም አልኩት፣ ቄሱ ማለት ነው። ምክንያቱም ከዲያቆናቱ ጋር ገጥመን የጴንጤ ዜሮ ምንም እውቀት የሌለው መጽሐፍ ቅዱስ እውቀት የሌለው መሆኑ እናሳያለን ብሎ ፈከረ መጣ። ያው መንግስቱ ኃይለማርያም እንዳለው እዚህ በምስራቅ በኩል ያለውን የሲያድባሬ ጎማ አስተንፍሰነዋል ብሎ እንዳለ ያው ሆነ ማለት ነው። እሺ እኔ ለዲበኩሉ ያቀረብኩትን ጥያቄ እንዳይቀበሉ አባታችን ቡራኬው ተደረሰኝ ጸሎቶ ታግዘኝ ብሎ ደውሎ ዘማርያም አሰረዘ። የማንን? የደምረውን። ከዛስ የዲያቆን ስዩምን እና የደብተራው ዲበኩሉን። ኦኬ የዲበኩሉንም ያሰረዘው ዘማርያም ነው። የስዩምን የሚያሰረዘው የዲያቆን ስዩምን ዘማርያም ነው። የደምረውን የሚያሰረዘው ዘማርያም ነው። ለምን ወረፋ ጠብቅ እያልኩት ነበር። እንደውም ዲበኩሉን ምን በጠራሁትኝ ዲበኩሉን ጥሪ ባቀረብኩት በአራተኛው ቀን ነው ከጓዳው ብቅ ብሎ እኔ ጠርቻለሁ አለ። አይ ተረጋጋ፣ ጠብቅ አንተ ዲያቆና፣ አሁን ለቄስ ነው ጥሪ ያቀረብኩት፣ ቄሱ ይምጡ ብዬ ስል እንዳይቀበሉ አባቴ አለላ፣ እንዳይቀበሉ ደምረውን አሰርዞ ዲያቆን ስዩምን አሰርዞ ቀሲስ ዲበኩሉን አሰርዞ ምድረ የፈሪ ጥርቅም ሁሉ። አሁን አንተ እኔ ማን እንደሆን ካላቅም ማወቅም አይጠብቅብኝም። በእርግጥ ግን እቺ አሁን እዚህ ያወራሃትን ነገር ኤኒዌይ ብናገር አስከፋለሁ። ስለዚህ ልቶ ዲቤት ብሎ የሚለውን እዚሁ እንኳን ይኸው ለተጠይቀው ጥያቄ እንኳን ላጻፍከኝ እንኳን መልስ አልሰጠህም። ኤቲኤም ነው ስታወራ ነው የነበረው ማለት ነው። ስለዚህ ይሄንንም የአባቶችንም አንተ በተረጎምኩ አይደለም ብላልከኝ፣ እኔ መቼ ተረጎምኩና? ይሄው ቤተክርስቲያኖች የተረጎመችው እኔ የተጻፈውን ያነበብኩት። የተጻፈውን ልብ በሉ፣ የተጻፈውን ሳነብ አንተ የተረጎምኩት ላቋርጥ አይደለም። ስጨርስ ንገረኝ። ያው ጨርሻለሁ። እኔ አልተረጎምኩም፣ አባቶችም አይተረጉሙትም። ኦልሬዲ የተተረጎመ ነው እና አደራ ስለ ኤቲኤም እንዳታወራ። ይህንን መልስልን። ከዛ ሌላ አንድ ጥያቄ ጠይቃለሁ። አንተ የምጠይቀኝ ካለ ትጠይቀኛለህ። እንጨርሳለን ማለት ነው። መቀጠል እችላለሁ። እንደ ቅድሙ ግን ረጅም ደቂቃ አልሰጥህም። ይህንን አብራራልን። ላኬ በምን ጉዳይ ነው የጠየቀው? ዲቤት ይህንን አብራራልን። በቃ ጨርሰናል። አይ ነው አሁን ውሸት ተናግረሃል። በታቦት ጉዳይ ለልደትስ እሱ ነው ራሱ የጠራኝ። ነገረ መስቀሉ በመስቀል ጉዳይ ለዘበነ በታቦት ጉዳይ ለዲበኩሉ ያልከውስ በታቦት ጉዳይ ለቀሲስ ተስፋዬ መቆያም በታቦት ጉዳይ ለምሕረት አብም ራሱ አልተሳሳትንም ብሎ የሚል አንድ ቪዲዮ የሰራው ነበር ታስታውሳለህ? በሱ በታቦት ጉዳይ ለመምህር ታሪኩ በማርያም አማላጅነት ጉዳይ ታምረ ማርያም ላይ ማብራሪያ ሲሰጥ ስለሰማሁት ነገረ ማርያም በሙሉ በተመለከተ። ስለዚህ መቼ ነው ስለ ክርስቶስ ጥሪ የምታቀርበው ማለት ነው? እነሱ ያልገቡት በዚህ ነው እንደሰማሁት። ስለ ክርስቶስ አሁን ያልከው እንትን አንዴ አልጨረስኩማ፣ መምህራኑን አልጨረስኩማ። ልጠይቅህ እኮ ሌላ ጥሪ ያቀረብኳል የረሳኸው ወዳጅ። ስለ ምንድን ነው? ስለ ካህናት ልብስ ነው ምናምን የካህናት ልብስ። ኧረ ኤርሚ እኔ ሰምቻለሁ። የካህናት ልብስ ረጅም መሆን አለበት አጭር መሆን አለበት ቢል እንደዛ። ኦኬ እሱ እንግዲህ አንተ ነህ የጆሮ ላይ ይሄ የአጥንቱ መንፈስ ጆሮ ላይ አንሾካሾከብህ ነው። እኔ ልብስ አጭር ነው ረጅም ነው ብሎ የሚል ምን ያደርግልኛል? ይሄ መቃብሩ መንፈስ ነው። እንደዛ የጆሮ ላይ እያልኩ ነበር ኤርሚ። ወዳጄ ይሄ የመቃብሩ መንፈስ የአጥንቱ መንፈስ ነው የጆሮ ላይ አንሾካሾከው። እኔ ከፈለጉ ለምን እንደ ቬሎ አይጎትቱትም? ምን ስራ ጠፋብኝ? እኔ ካህናት ልብስ ረጅም ነው አጭር ነው ብሎ የሚለው
ምን ያርግልኝ? አየህ የመቃብሩና ያጥንቱ ነው ካንተ የሚጠበቅ ነው ብዬ እኮ አይደለም። አንተ እንደዚህ አትልም ወዳጄ አላልኩም እኮ አልኩ። ይሄ የመቃብሩና ያጥንቱ መንፈስ ጆሮ ላይ አንሾካሽኮብህ ካልሆነ በስተቀር እኔ ካህናት ቀሚስ ምናምን ሲጀምር የኦርቶዶክስ ክህነት መጽሐፍ ቅዱሳዊ አይደለም። እንኳን ቀሚሳቸው ላይ ላወራ አይደለም መጽሐፍ ቅዱሳዊ የሆነው ክህነታችሁ መጽሐፍ ቅዱሳዊ ነው እንኳን ብዬ ስጠይቅ አንድ ሰው የመጣ የለም። ከመጣህ ግን አንተ ማውራት ትችላለህ ከኔ ጋር። ክህነታችሁ አጠቃላይ ራሱ ስህተት ነው እያልክ ነበር ነው የሚባለው። ወዳጄ አላልኩም ብዬ ስለ አትጩ አላልኩም እኮ ቪዲዮ ማስረጃ አምጣሽ ትልቁ ላይ አድርገሃል። ልብሳቸው ረጅም ነው አጭር ነው ብሎ የሚል ዲቤት ጥሪ ያቀረብኩት ለማን እንደሆነ ቪዲዮ አምጣ። ቶሎ በል ክፈት። ካንተ አጠያየቅ አንፃር ይተበቃል ብሎ አፍተር ቪዲዮ ዳውንሎድ አድርጊ በውስጥ ልክላለሁ። አሁን ቀጥታ ነው ቪዲዮ አምጣ። እዚሁ ክፈተው በውስጥ ልክላለሁ። ቀጥታ እዚሁ ክፈተው እንደ አንተ አትልም። እኔ በአንተ ባህሪ ቪዲዮን ክፈተው። እዚሁ እኔ አላልኩም ብዬ ደጋግሜ ነገርኩህ። ብለሃል ብለህ ካልከኝ ቪዲዮን ክፈተውና እዚሁ አዋርደኝ። ስለዚህ የኦርቶዶክስ ልብስ ረጅም መሆኑ ችግር የለውም ነው የምትለው ባጭሩ። እንደዚህ ነው ማስለፈልፋችሁ ማለት ነው። እንደዚህ ማስለፈልፋችሁ። እሺ ወዳጄ ከጨረስክ ነው አልጨረስኩም። እኔ መጽሐፉ ላይ ነው ማውራት የምፈልገው። ከጨረስክ የአጥንቱና የመቃብሩ በረከት ያው ይደርብህ። መሄድ እንችላለን ማለት ነው። መሄድ ትችላለህ። እኔ መጽሐፉ ላይ ማውራት ፈልጋለሁ። ኤርሚ ኦኬ፣ ማውራት ከፈለክ ይኸው ቀጥላት አይደል? ግን አትክደነዋ። ቅድም እኮ 10 ደቂቃ ሰጥተኸኝ ዘጋኸው። የጻፍከውን እንዴት እኔ ባይኖር ይያለ መለስክልኝ ዘግተኸው ማለት ነው። ኦኬ መለስክልኝ እኮ አይደል ወዳጄ? ኦኬ ገባኝ። ዘግተኸው እኔ መለስኩኝ። እንደውም የሚገርም የምደነቀው በምንድን ነው የዘጋኸውን ነው የተናገርኩት። አይ ዘግተኸው አላወራም ማለት ነው። ከአንተ አፍ የወጣ ነገር እኔ የጻፍኩትን ምንድን ነው የጠየቁት ጥያቄ ለአንተ እንግዲህ መዓት ነው ብለህ የመለስክልኝ። ስንት ቤዛ አላችሁ ብሎ የሚል ነው እሱ ነው የተጻፈው። መዓት ነው አልከኝ። ከዛ ምሳሌ መጽሐፍ ምዕራፍ 13 ነው የጠቀስከውን ጥቅስ እንኳን ስለረሳው ነው ክፈትልኝ ብለህ ያልከው ማለት ነው እንጂ ምንም የተጻፈ ቁም ነገር ቅደም ተከተሉን ለማየት አይ ከላይ ቅደም ተከተሉ አሁን የጻፈው ከፈተው ችግር የለም እዛው ላይ ያወራለሁ ከከፈትልኝ ማለት ነው። በቃ ጨርሰናል። ጨርሰናል። 10 ደቂቃ ሰጥቼህ ይሄንን የተጻፈውን ታብራራለህ፣ ገድሉ ላይ ያለውን ታብራራለህ ብዬ ስልህ ስለ ኤቲኤም ብር ነበር ስታወራኝ የነበረው። ኦኬ አሁን እንደገና ደግሞ ክፈተው ብለህ አትበል። ይኸው አንተን እኮ ከፋፍቼ ጣልኩህ። አንተ ተከፋፈትክ እኮ። ታየ እውቀትህ፣ ተበረበረ፣ ተመሰጠረ። የአባቶችን ትርጓሜ አምጣልከኝ። አንተ የአባቶችን ትርጓሜ እኔ እንዳመጣለህ አንተ ነበርክ ማምጣት ያለብህ። ተከፋፈትክ እኮ አንተው ራሱ ማለት ነው። ስለዚህ ወደሚቀጥለው እንሂድ ብለህ ካልከኝ አንድ ጥያቄ ልጠይቅህ፣ ከዛም አንተ በተመለከተ የምጠይቀኝ ካለ ትጠይቀኛለህ አልኩ። አንድ ልጠይቅና ከዛ እንዳሁኑ ትጠይቀኛለህ። እኔ ደግሞ አንድ ድል ስጠይቅ። እሺ በዚህ በተነሳው ሀሳብ ላይ ርዕሱን ሳይለቅ ቤዛነትም በዚህ ርዕስ ላይ ኦኬ ወገኖች ታፕ ኮፒ ሊንክ ሼር አድርጉት። እሺ መጽሐፍ ቅዱስ ላይ ቤዛ የሚለው ቃል በደንብ አዳምጥ። ኤርሚ እየሰማኝ ነው? ጥያቄ ካለ ትጠይቅ ብራዘርዬ። እኮ ልጠይቅ ነው። እየሰማኝ ነው ወይ? ዝም ብዬ ላውራ እንዴ? ወጣ እንዴ? አትወጣ፣ ተመለስ። ኤርሚ ተመለስ። ምን እንደምትጨቃጨቀው ቀጥላለሁ። ወንድምነት ጥያቄ ጠይቅ እያልኩት አይጠይቅም። ስለዚህ ሚዩት አድርጌዋለሁ ማለት ነው። ሚዩት አድርጌዋለሁ። ስለዚህ ጥያቄ የለውም። ኦኬ ጥያቄ ጠይቅ ነው ወይ? እኮ ነው ያልኩት። አዎ ካልከኝ እቀጥላለሁ። ሚዩት አድርግ። ጥያቄ ካለ ጠይቅ ብዬ ስልህ ሙድ ነው ያያስክ ያለው። ያው እንግዲህ አጥንቱና የመቃብሩ በረከት ይደርብህ። ሰላም ነው ወንድሜ። ቴንክ ዩ። እሺ ወንድምነት መቀጠል ትችላላችሁ። ቴንክ ዩ። ወንድምነት የምትለው ካለ መቀጠል ትችላለህ። እሺ ወንድምነት በቃ መልስ እንደሌለው ነው መረዳው። ጥያቄ መልስ እንደሌለው ሰውዬውና ከጨለማ አምልጡ። በቃ ያላችሁበት የጨለማ ትምህርት ነው። ገንዘብ ቤዛ ነው ብሎ ያንን ለኃጢአት ስለማዋሉ አሁንም በገንዘቡ የኃጢአት ስንት እንደሚያገኝ ለተጠየቁ ጥያቄ መልስ እንኳን መስጠት አልቻለም። ከቅድም ጀምሮ ረጃጅም ሰዓቶች ነው እየወሰደ ያለው፣ ግን መልስ የለውም።
መመለስ የሚችል ሰው ቢኖርና ማውራት የሚችል ሰው ቢኖር ጥሩ ነው። ጀስት ፖለቲካ ለመስራት ብቻ ነው ልጅ ያለ ተባረክ ነው። ቴንክ ዩ ወንድምነት። እሺ እህትዬ መሲ ሰላም በይ የምትዩ ካለ ማለት ትችላለሽ። እሺ ኤርሚ ተባረክ፣ ጸጋ ይብዛል ወንድምነት። አይ እኔ በጣም እየገረመኝ ነበር። ላውራ ብሎ የጠየቀው ሌላ ነው፣ እሱ የሚያወራው ስለ ባንክ ነው። እኛ እዚህ ጋር ባንከር አይደለንም፣ ስለ ገንዘብ አይደለም እያወራን ያለ ነው። የተጠየቀው መሰረታዊ የሆነ ጥያቄ ነው። ያንን እንኳን ትኩረት አድርጎ መመለስ አልቻለም። ሲጀመር የተጠየቀውን ጥያቄ ራሱ በደንብ የተረዳው ራሱ አይመስለኝም። ምን እንደተጠየቀ እንኳን በደንብ ሳይገባው ስለ ባንክ በዚህ ወጥቶ በዚህ ወርዶ የመንደር ወሬም እያወራን ያለ ነው። ቤቱ የተከፈተው መንፈሳዊ ነገር እያወራን ያለ ነው። እዛ ላይ ፎከስ አድርጎ ማውራት የማይችል ሰው እዚህ ጋር ስለ መጽሐፍ ቅዱስ ማውራት አይችልም። መጽሐፍ ቅዱስ የምትለው ቤተክርስቲያንህ እኮ መጽሐፍ ቅዱስ ብቻ አትልም። ገድላ ድርሳናትን የማትቀበሉ ከሆነ ከቤተክርስቲያናችሁ አውጡና መጽሐፍ ቅዱስ ብቻ ብላችሁ ስለ መጽሐፍ ቅዱስ ብቻ አውሩ። ቤተክርስቲያን መጽሐፍ ቅዱስ ብቻ ባላለችበት ገድሉን ዝጋው፣ ይሄንን አልቀበልም ያንን አልቀበልም የማለት መብት የላችሁም ኦርቶዶክሳውያን ማለት ነው። ቤተክርስቲያን የሰጠቻችሁን ነገር ዝም ብላችሁ መቀበል ያለባችሁ ኦርቶዶክስ ከሆናችሁ። ወንጌል አማኝ ብቻ ነው መጽሐፍ ቅዱስ ላይ ብቻ ትኩረት አድርገን እናውራ የማለት መብት ያለው። ምክንያቱም መጽሐፍ ቅዱስ ብቻ አማኝ የሆነው ወንጌል አማኝ ነው። ስለዚህ እዚህ ጋር ሙድ ለመያዝ ወይም ደግሞ ለንትርክ እኮ እንደዚህ አልኩት እንደዚህ አናገርኩት ለማለት ወይም ደግሞ ሙድ ለመያዝ ከሆነ የመጣው ተሳስተሃል፣ ራስህን እያጃጃልክ ያለው። እኛ ዝም ብለን ስናዳምጥ ሞኞች ሆነን ሳይሆን ያንተን ሁኔታን እያየን ነው። ሰዎች እየታዘቡ ነው ከታች ሆኖ። የራሴ ቤተ እምነት ማለ የተለያየ ቤተ እምነት ቁጭ ብሎ አንተ የምትናገረው ነገር በጣም እየታዘብን ነው። እሱ ላይ ስለነበረ ነውና እሱ ነው። እና ተባረክልኝ ወንድምየው። አሜን። ቴንክ ዩ እቴ ተባረኪ። ጸጊ ትዕግስትህን ሼር አድርገን ይርም። አይ ገና እንቀጥላለን። እና አረፍ ወንድም አለ አረፍ። እሺ አርፋለሁኝ። ጸጋ ይብዛላችሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የመጨረሻው ልጅ ያለው ቃል በጣም ጥሩ ቃል ነው የተናገረው። ምን አለ? ስንት ቤዛ አላችሁ ብዬ ስለው መዓት አለኝ። እኔ ጥቂት ቤዛዎች እንዳሏቸው ነበር ማቅ የነበረው። አሏቸው በእርግጥ ቤዛዎች። መስቀል ቤዛቸው ነው፣ ማርያም ቤዛ ናት፣ መቃብር ቤዛ ነው፣ ኢየሱስም ቤዛችን ነው ብለው ይላሉ። መቃብሩም ከኢየሱስ እኩል ነው የሚያድናቸው፣ ማርያምም ከኢየሱስ እኩል ነው የምታድነው፣ መስቀሉም ከኢየሱስ እኩል ነው የሚያድነው፣ ዕፀ መስቀሉ ማለት ነው። ስለዚህ ይሄ ልጅ ጥሩ ይመልሰልን። ዛሬ እኛ ያላወቅናቸው ገና በጣም ብዙ ቤዛዎች አሉት፣ መዓት የሆኑ ማለት ነው። ግን መዓት ቤዛዎች ብሎ ያለውን ሲያብራራልን ብር ቤዛዬ ነው ብሎ ምሳሌ 13:8ን ጠቀሰ እና አሁን ለአንተ ታዲያ በምሳሌ 13:8 መሰረት ኪሴ ያለው ገንዘብ የኢትዮጵያ ብር ቤዛ ነው ወይ ብስለው፣ ለኃጢአት ቤዛ ነው ወይ ብስለው፣ አይ አይደለም አለ። እዚህ እኮ ታዲያ የአባትህ የአቡነ ተክለ ሃይማኖት መቃብሩ የተሰጠው ለኃጢአታችሁ ቤዛ ይሆን ዘንድ ነው አልኩት። ለኃጢአታችን ቤዛ ክርስቶስ እንደተሰጠን እግዚአብሔርም ለኃጢአታቸው ቤዛ እንዲሆን መቃብሩን ሰጠን ይላሉ። በመቃብሩ ውስጥ ደግሞ ያለው ምንድነው? አጥንት ነው። አጥንቱን ደግሞ ይዳስሱታል። ያው አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አለ። አጽሙን ምን በማለት በመዳሰስ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄው አደባባይ ላይ ነው የምናገረው። ኤርሚያስ ተሳስታል ብሎ የሚል ሰው ማንም ሰው ካለ መምጣት ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደረቁ የሙታን አጽምን እንደሚዳስሱ ታውቃላችሁ? የደረቁ የሙታንን አጽም እንደሚዳስሱ ታውቃላችሁ? ለምን እንዲሆን? ለዘላለም ድህነትን እንዲያገኙ፣ ለኃጢአት ይቅርታን እንዲያገኙ፣ ከበረከቱ ለመሳተፍ ብቻ ሳይሆን ለዘላለም ድህነትን እንዲያገኙ ሁሉ ጭምር ማለት ነው። ማስረጃ አለ ኤርሚያስ? ያለ መረጃማ እዚህ ቤት አይወራም። እንደዚህ አይነት ጥያቄ አይጠየቅም። እንዲህ አይነት ጥያቄ አይጠየቅም። ቢጠየቅም ግን መረጃ አለኝ። ለምሳሌ ያው ይሄ በገዳም ውስጥ ያለ ሰዎች እየሄዱ ይሄ እዚህ በሙሉ የምታየው ሰው ነው። እዚያው እንግዲህ ቅርታ ሴት ትመስላለች፣ ጡት ይመስለኛል። ይሄ ፀጉራቸው ሁሉ ጭምር ስላለ ማለት ነው። ኦኬ። እነዚህ ሕያዋኑ ሙታንን ይለምናሉ ሄደው
እነዚህ ሕያዋኑ እነዚህን ሙታንን ይተሻሻሉ በገድሉ መሰረት በረከቱ እንዲያድርባቸው አንድ ለኃጢአታቸው ስርየት ሊያገኙ ቤዛ ስለሆኗቸው ማለት ነው። የቅዱሳንን አጽም መዳሰስ የአቡነ ተክለ ሃይማኖት ተዳሶ የሌሎቹ የሚቀርበት አንዳች ምክንያት የለም። የአቡነ ተክለ ሃይማኖት ለኃጢአታቸው ስርየት እንዲሆን መቃብሩን መሳለም፣ መቃብሩ ላይ መንከባለን፣ በመቃብሩ መቀመጥ፣ እንደዚሁም አጽሙን ደግሞ መዳሰስ ለኃጢአት ስርየት ነው ብሎ ከተጻፈ እነዚህ ሁሉ እንደዚሁ ነው፣ ተመሳሳይ አገልግሎት ነው የሚሰጡት ማለት ነው። ቤዛችሁ ስንት ነው ብዬ ስለው መዓት ናቸው ያለው ለዚህ ነው ወንድማችን ማለት ነው። በመዓታቸው ላይ ግን መዓት ነው የማመጣባቸው፣ የኤልያስ አምላክ እግዚአብሔር ይፋረደኛል እኮ። ያው ለዚህ ነው እዛ ሄደው ቁጭ ይላሉ ማለት ነው። ከየዋሻ ውስጥ እያወጡ አውደ ምሕረት ላይ አውጥተው አጋድመው አስቀምጠውት እየዳሰሳችሁ ውሰዱ ብለው ይላሉ። ይህም ብቻ አይደለም። አንድ ነገር ትንሽ ብጨምር ምን ይመስላችኋል ወገኖቼ? ከመጣችሁ አይቀር አንድ ነገር ብጨምር ይመስላል። እዚህ ቤት ያለ መረጃ ስለማይወራ የቱ ጋ ነው? ኦኬ ለምሳሌ ገዳማት ድረስ እየሄዱ አጽም ይስማሉ፣ አጽም ይሳለማሉ፣ አጥንት ይተሻሻሉ። ያው ይሄ ሁሉ በሙሉ እንጨት እንዳይመስልህ የሰው አጥንት ያው ለበረከቱ እንዲያድርባቸው እዚህ ሄደው አፈር ዝቀው አፈሩን በጥብጠው ይጠጣሉ፣ ከአጽሙም ደግሞ ይተሻሻሉ። ያው ይሄ በሙሉ የሰው አጥንት ነው። ያው እዚህ ጋር አጥንቱን ይዞት ማለት ነው። በእርግጥ ይሄ ታያችኋል። ይሄኛው ሕያው ይሄኛውን ሙታን ይዞ ያው ጭኑ አካባቢ ነው የያዘው ማለት ነው። ለምን? ለበረከት። ለምን? ለኃጢአት ስርየት። ለምን? ለድህነት፣ መንግስተ ሰማያት ሊገቡ ሰው በግድ ገፍቶ አስገብተኝ አቅም የለኝም። እጄ እንድቻ አርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ነገር የለም። ከገጠርም እንደመጣሁ ነው በባላገር ከተማ ልቀድስ ነው የመጣሁትኝ። ደጅ ጥናት ላይ ነው ያለሁትኝ። በቃ እንደዛ ብለው ነገሩን እና ለማራከስ የሄዱበት ውሻ ሄዳ ቀርታለች እዛ ጦር ኃይሎች ብለው የሚሉት የነሱ አዳራሽ አለ ብለው እኔ የሰማሁት ይህንን እዛ ነው። ደግሞ ይገርማችኋል የቅዱስ ገብርኤል ዕለት በዕለተ ቀኑ በወርሃ ሐምሌ እዚህ ወደ ምዕራብ ሸዋ አሉን። የት አካባቢ እንደሆነ ምዕራብ ሸዋ ወደ አምቦ ግንጭ ሆሎት አካባቢ ይመስለኛል። ኦኬ ምዕራብ ሸዋ እንደዛ አካባቢ ነው ምዕራብ ሸዋ። አዎ እሱ ነው ወደኛ መስመር ነው እርሚ ለካ ቴንኪው እና ምዕራብ ሸዋ በዕለተ ገብርኤል በአዳራሾቻቸው ላይ ተሰብስበው ቅዱስ ገብርኤል አያድንም አያማልድም ብለው ሲሉት ያው እሱ ከሚካኤል ይልቅ ቁጡ ነውና በመብረቅ ፈጃቸው ብለው ሲሉም ሰምቻለሁ። የእናንተ ወገኖች መሆኑ ነው በያኔው። አሁን ግን የኔ ወገኖች ማለት ነው ጴንጤው ለማጥላላት የሄዱበት ርቀት ማለት ነው። እንደገናም ደግሞ በሌላ ጊዜ ደግሞ የፓስተር ዳንኤል መኮንን የወንጌል ብርሃን ቤተክርስቲያን ፓስተር ፋዘር የኛ አባት ብለን የምንጠራቸው የማናፍርባቸው አባት ናቸው። እሳቸው ደግሞ የእሳቸውን ፎቶ አድርገው ማለት ነው ማህበረ ቅዱሳን ነው የሰራው እንደ ዶኪሜንታሪ ነገር ሰርቶት የወንጌል ብርሃን ቤተክርስቲያን ቸርች መሆኑ አይቻለው ቪዲዮ ላይ። ያን ቪዲዮ እንደው ሲዲውን ፈልጌ ያጣሁት አቀናብሮ ከዛ ምን አደረገ? የወንጌል ብርሃን ቤተክርስቲያን ነው። በጣም ብዙ ጊዜ መንፈሳዊ መብል የበላሁባት ቤተክርስቲያን ነች። እዛ እየሄድኩኝ ሮብና ዓርብ ያኔ እነ ፓስተር ፋሲል ኃይለማርያም እነ ፓስተር ጎሳዬ ከህብረት አምባ ቃለ ሕይወት እነ ወንጌላዊ ግርማ ዘሪሁን ከእንጦጦ መካነ ኢየሱስ ሁሉ ጭምር መጥተው ያገለግሉ ነበር። አሁን የማገለግልበትን ጸጋ እግዚአብሔር በአንድም በተዘዋዋሪ መንገድ ከሙሉ ወንጌልም ከመካነ ኢየሱስም ከቃለ ሕይወትም ከተለያዩ ቤተክርስቲያናት ከኒዋም ጉባኤ እግዚአብሔር ነው የቀሰምኩትኝ እና ጥሩ ጌታ ረድቶኛል። በእውነት ጌታ ኢየሱስ ስሙ ይባረክ። እና ምን አሉ
የወንጌል ብርሃን ቤተክርስቲያን ቸርች አድርገው እኚህኛው ሰውዬ የዘንዶ መንፈስ ነው የሚሰራባቸው ብለው በጉባኤው ላይ እንደዚህ ሲሄድ እንደዚህ እንደ አኒሜሽን ነገር አድርገው ሰርተውት ዘንዶ አቤት 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 እግዚኦ እንደውም መቤቴ ምን ብትጣላቸው ነው እነዚህ ማዕተኞች እየተባለ ሲወራል። ከዛ እንደውም እናንተ ዘንዶ ሽማግሌውን ዘንዶ አይደል የሚጋልበው ፓስተራችሁን እኮ አይተናል እያሉ ማለት ነው። ይሄን ሁሉ ያደርጉት ለምንድን ነው? እንዲጠላ የእውነት መንገድ እንዲሰደብ ማለት ነው። ግን በጣም የሚገርምህ እንደዚህ ብለህ ስትል አዳም በጣም አደገኛ ነው። አትሄድ ብለህ ያልከው ቦታ ላይ ይሄዳል። ዝሙት ይሰራሉ ብለው እኮ ነግረውኝ ነው ቄሶቹ እኔ ወደ እውነት ያመጡኝ። እንኳንም ነገሩኝ እነዛ ቄሶች ውሸት ስለተናገሩ ጌታ ይባርካቸው ብዬ ባልልም፣ ግን ውሸት ነግረውኝ እኔማ አጣራለሁ ብዬ ስመጣ እናንተ ቤት ማለት ነው ጴንጤዎቹ ጋር ቀጠና 2 ባዘጋጀችው ኮንፈረንስ እኔ ቀጠና 2ቱን ሙሉ ወንጌልቱን ማቀለ ነገር ግን የእናንተ ሰዎች ሲገቡ አየሁ። የዛን ቀን የዛሬ 27 ዓመት ዝሙታችሁን ላይ ገባዋ ነግረውኝ እስቲ እንግዲህ ብዬ ማለት ነው። መቋሚያ ነገር እንኳን አላስኩም። አዲስ አበባ ከተማ ውስጥ ሽመል ነገርም አላስኩም። ዝም ብዬ ባዶ እጄን የገባሁት ወገባ ገዳህን ነበር የምቆርጠው አልኩ። በእውነት በአደባባይ እንደዛ ብታርጉ በኢትዮጵያዊነቴ ብቻ አልፋታም ነበር። ግን ባዶ እጄን የገባሁት ጋቢ የለብሼ ትልቁ ኤግዚቢሽን ማዕከል ትልቁ አዳራሽ ፓስተር ታሪኩ ቴዎድሮስ ያውቃል ስነግረው አዎ ያን ቀን አረሳው ማለኛውን በቅርብ ፓስተር አሜሪካ መጥቶ ሲጸልይ ማለት ጸለይልኝ ከፓስተር አላዛር ባቤ ጋር ሆነው ጸለይልኝ። ከዛ በኋላ ማገኘሁት ስለ ነብዩ ኤልያስ ነበር የዛን ቀን የሰበከው። ሙሉ ወንጌል አልከሰረችም የዛን ቀን ስብከት። ሌላ ትውልድ ድኖ ይሆን አልዳን ይሆን አላቅም። እኔ ግን በዛን ቀን የወንጌል ስብከት ነው የዳንኩት። እንዲህ ነው ሲያገጣጥም መድኃኔዓለም ስራው ዘወርዋራ ነው። ከነ ጋቤ መጥቼ ጋቤንም አላወለኩም፣ ግን ልቤ ተሸነፈ። ይህ ኤልያስ የሚባል ነቢይ የዛን ቀን ሰበከው። አንተ ያጎፈሪያም ሰውዬ አረሳት። ጳውሎስ ደማስቆን እንደማይረሳት አረሳት። ነችን ኤግዚቢሽን ማዕከል አረሳውም። ያ ጎፈሪያም ሰውዬ ያልኩ ፓስተር ታሪኩ ማለት ነው። ያኔ ጎፈሪያም ሰውዬ ነበር ብዬ ብለው ያው ጎፈሬው ስላለ ማለት ነው። ወይኔ አንቺዬ በጌታ በኢየሱስ እንዲህ አይነት ስብከት እኔ ሰምቼ አውቃለሁ። እኔ ታባቴ ሰምቼ አውቃለሁ አልኩ። እንዲህ አይነት ስብከት እኔ ሰምቼ አላውቅም። ፓስተር ታሬ እኛ ኤርሚ አዎ እሺ ፓስተር ታሬ እሺ ቀጥይ። እህትየው ማነው? ተው ሚዩት አታርጓት። ሚዩት አድርገው ሸው እህትየው ያደረኩት ነው እኔ ነኝ። ፓስተር ታሬ የኛ ስልህ እኛ የምናውቀው ፓስተር ነው ወይስ ሌላ ፓስተር ነው? ፓስተር ታሬ ማለት ፓስተር ታሪኩ ቴዎድሮስ ማለት ነው። ኖት ፓስተር ታሪኩ እሸቱ የሰላም ወንጌል አማኞች ፓስተር የቀጠና 2 ሙሉ ወንጌል ወንጌላዊ የነበረው ያኔ ማለት ነው። ኦኬ ፓስተር ይሄኛው እኛ የምናውቀው ሆኖ መስሎኝ ነው። እሺ ወንድምነት እሺ እህትየው ስለዚህ አታምኛይሽ ጴንጤ ስለሆንሽ አንቺ ያለ መረጃ አታምኝም ማለት ነው። ኦኬ ታሪኩ ፓስተር ታሪኩ ቴዎድሮስ እያወራሁት ያለሁት ስለዚህ የእግዚአብሔር ሰው ነው። the man of God አወቅሽው አይደል እህትዬው? አወቅኩት እርምዬ። ማይ ጋድ እኔ እኮ ፓስተር ታሬ መስሎኝ ነው። እኔ እንትን እያልኩኝ ነው። ፓስተር ታሬ ከዳንኩ በኋላ ነው እሱን ትምህርቶች የሰማሁት። አወቅኳቸውኝ። እሺ እርምዬ ይሄ የተባረከ ሰው ነው። በቃ ለጌታ እንድሸነፍ ያደረገኝ ምን አይነት የተባረከ ሰው ነው! በኢየሱስ ጌታ ምስክር ያልኩ እኔ በቃ ያኔ ገና ከነጋቢ እኮ መጥቼ
እኔ ምንድነው ለራሴ ነው ያወራሁት። ገና እንግዳ ነኝ፣ ግን ሰውየው ብቻውን አይደለም ነው እያልኩ ላይ ነበረው። ምክንያቱም ይናገርበት የነበረ መንፈስ በኢየሱስ ክርስቶስ ብቻውን እንዳይደለ ያስታውቃል አልኩ እና ያ ብቻውን አይደለም ብያልኩት ቆይቼ ጌታን ስቀበል ያውቁት በእርግጥ ነው የጌታዬ የእግዚአብሔር መንፈስ ላው ላይ ያለበት the man of God። ወይ የት ነበር የነበርኩት እኮ ያልኩት። እኔ ኤልያስ በሰረገላ መሰጦ ደመና፣ ይሄ እንደዚህ ነበር የምንዘምረው። በቃ ኤልያስ በሰረገላ መሰጦ ደመና፣ ደመና ደመና በሰረገላ ደመና ደመና፣ በቃ ደመና ነው። ከበሮ መደብደብ እወዳለሁኝ በጣም ነው ደግሞ የምችለው። በእውነት ነው ብዬ የምልህ አቀልጠዋለሁ። አሁንም እኮ በቸርች ማለት ነው። እና ደመና ነው የምንለው። ኤልያስን ማቆም እዚህ ነው። በቃ ኤልያስ በሰረገላ መሰጦ ደመና በሰረገላ ይኸው ነው። ሰኞም በረቡዕ ሐሙስም ዓርብም ስለ ነቢዩ ኤልያስ ማን ነግሮን? ለእግዚአብሔር እንደቀና ማን ነግሮን? ይሄ እግዚአብሔር ሰው ነገረኝ። የዛን ቀን በኢየሱስ ስም የተሰማኝ ውስጥ የተሰማኝ መቃጠል ነክተውኛል እንዳልል አጠገቤ የነበሩ አንድ አሮጊትና አንድ ሴት ናቸው። ምንም የቀባቡኝ ነገር የለም። ታግዬ እንዴ ወይ ደመና ጭጋግም የለ ግን ምንም የለም። በጆሮዬም በሰውነቴም ፀጉር ቀዳዳ ውስጥ የገባሪ በተለይ ስብከቱ ፍዝዝ ብዬ የለ ማለት ነው። እዛው ቁጭ ብዬ ነው ልቤ የከዳኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አማተብኩኝ። ምክንያቱም ውስጤ ሲሸነፍ ታወቀኝ። ኤልያስ ተሰብኮ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብሎ በመካከል ላይ ነው የሰበከው። በሙሉ ከገለአድ ቴስቢ ብሎ በሙሉ ተከታተልኩት። አውቃለህ ተከታተልኩት። ወይ ደግሞ ያ በልሳን ይጸልይ ነበር። እኔ ልሳናችሁን ያን አላቀውም ነበር። አይ ጉድነስ የሆነ ቀጭን አሁን ወፍሮ ነው ቀጭን ጎፈሪያም ግን ብቻውን አይደለም። አንተ በእውነት የጴንጤዎቹ አምላክ ላዩ ላይ አርፎበታል። ብጮህ ደስ ባለኝ። አሁን አየህ ውስጤ እንደዛ ነው። አርፎበታል፣ አርፎብናል። የጌታ መንፈስ ማለት ነው አርፎበታል እና ይሰብከዋል። ኢየሱስ ያን ቀን ሳስብ በቃ ሁሌ ያለቅሳለሁ። ወንድሞቼ ድፍን 27 ዓመት አለቅሳለሁ። ሁሌ አርፎበታል። የኤልያስ መንፈስ አርፎበታል እንደተባለ በኤልሳ ላይ አርፎበታል እና በቃ በጣም እዛው ቁጭ ብዬ ልቤ ተረታ። ድርሳነ ሚካኤል ብደግም ሰይፈ ሥላሴ ብደግም ያስጥሉኛል ብዬ ጌታዬ ኢየሱስ ባለ ግርማው ኢየሱስ ውዴ ኢየሱስ ለዘላለም ስምህ ይባረክ። እናንተዬ በስመ አብ ጴንጤ ጌታን ቀምሶ እንዴት ዝም ይላል? አያምርብንም እኮ እኛ ዝም ስንል አያምርብንም። ውሸት ነግረውኝ ላይ መጥቼ ቀብተውኝ ሳይሆን ከተቀባው ጌታ ጋር ይሄ ሰውዬ ነቢዩ ኤልያስን ሰብኮ የእግዚአብሔር ሰው በቃ የዛች ቀን ልቤ ተሸነፈ። ለአንዴና ለመጨረሻ ጊዜ ድቅድቁን ጨለማ ለቅቄ ለወጣ ማለት ነው። ጌታዬ ሕልም አሳይቶኛል በቤቴል ሌሊት ከመላኩ ስታገር ስሜ ተለውጧል። ደግሞ በኋላ አስታወስኩት። የዛን ቀን ይዘመር የነበረው መዝሙር አስታወስኩትም በኋላ እንትና አዳኜ ኢየሱስ የሚል መዝሙር ማለት ነው። አዳኜ ኢየሱስ ገና ነው። እሱ ነበር የሚዘምረው የነበረው በየመካከል። ቴንኪ አባቶች አምላክ ይህን ሰው ለኢትዮጵያ በረከት አድርገ ይህና ስንመስሉ መሰሎች ሰዎች ዛሬም በክርስቶስ ቤተክርስቲያን ላይ እንዲያገለግሉ በረከት አድርገ ስለሰጠህ የአባቶች አምላክ ስም ለዘላለም ይባረክ።
ከነጋቤ ወደ ኢየሱስ ክርስቶስ እንድመጣ ስብከት ተው ኦርቶዶክሳን ተው ስብከት እንዴ ከጴንጤ እኩል እንዳትሞክሩት የጴንጤ ስብከት እንደዚህ እንዲጣፍጥ ያደረገው ምንድነው ብዬ ስፈልግ እኔም አልቀረልኝም እነሱ በተነኩበት መንፈስ ነካ የተባረከው ጌታ መንፈስ ቅዱስ በውስጣችን መሆኑ ነው። ጌታ መንፈስ ቅዱስ ከኛ ጋር መሆኑ ነው። ዝማሪያችን የጣፈጠው ህይወታችን የጣፈጠው ከነድካማችን ጭምር ህይወታችን ይጣፍጣል። ደክመን ተነሱ ብሎ ይለናል። ውጣ ከዛ ብሎ ይላል የእግዚአብሔር መንፈስ። ስብከት ቢጣፍጥ፣ ዝማሬ ቢጣፍጥ፣ ትምህርት ቢጣፍጥ ይህ ነው ፓስተር ታሪኩ እንዴት እንደምወደው ጌታ የኢየሱስ ስሙ ይባረክ። የእግዚአብሔር አገልጋዮች እኔ በግሌ አይ ላቭ ዩ ወዳችኋለሁ። እንደውም ጌታ እግዚአብሔር ረዳኛል፣ ናፍቆኛል። እንደዚህ በአካል አሁን እሱም ሌሎቹ ባሉበት ጉባኤ ተገኝቼ ስብከታቸው መስማት ማለት ነው። ውስጤን የሳለው በቃ ኤልያስን በኢየሱስ ክርስቶስ እሱ ነው ወይስ ሌላ እስክል ድረስ ውስጤን የሳለው ታውቃል። በጌታ በኢየሱስ ክርስቶስም እንደዚህ በቃ ኤልያስን የሆነ በፊት ለፊት ያየሁት እስክመስል ድረስ ማለት ነው። በስብከቱ ግን ምን ሆኜን የተቃጠልኩት ግን የዛን ቀን ማንም የሚመልስልኝ የለም። ቢመልስልኝም እኔ አላቅም። የጌታ መንፈስ ነው ብሎ ቢሉኝ እኔ አላቅም። እንዴ ውስጤ እንደዚህ በቃ እንትን ያለው ውስጤ ቅጠል ያለው አቦ አታዝገን ምናምን ብለው ይላሉ። ጳውሎስ ቢያገኝ ሁሌ ደማስቆን ያነሳላል። ወንጌልን ይዛ ስለወጣች በየመካከሉ ወንድሜ ደግሞ አንተን ነው የሚፈልገው ብሎ የሚለው ቃል ለእኔ ነው እንዴ? ወንድሜ አንተን ይፈልጋል እግዚአብሔር። የበዓል መስመር በዓል በእስራኤል ምድር ላይ ተተክሎ የእግዚአብሔር ነቢያት እየተገደሉ ካህናቱ እየተገደሉ የእግዚአብሔር መሠዊያ ፈርሶ ስመ እግዚአብሔር በእስራኤል ላይ እንዳይጠራ ሆኖ ዛሬም ይፈልጋል ወንድሜ አንተን። ኤልዛቤልን የሚፈጠፍጣት ይፈልጋል እያለ ይሰብካል። በኢየሱስ ክርስቶስም የኔ እዚህ ውስጥ የመቃጠሉ ምንድን ነው? ለብዙ ጌታን ተቀብዬ ጥያቄ ሆኖብኝ ነበር ያ መቃጠል። ግን በኋላ ላይ ይህን መቃጠል ከውስጤ እንዲያወጣልኝ ሁሉ ጌታን እየጸለይኩ ነበረ። በኋላ ከወለጋ ሀገር የተጋበዘ እኛ ጋር ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ አጥቢያ የተጋበዘ ያኔ ተጠምቄ ሁሉ ጭምር ማለት ነው። ተምሬ ተጠምቄ ሁሉ የወንጌል ስርጭት ውስጥ አገለግል ነበር ሊደር ሆኜ እና ያኔ ሁሉ ጥያቄ ነበሩ። ይሄ መቃጠል ምንድን ነው ብሎ የሚለው ግን እያነበኩኝ እየተነገረኝ የመንፈስ መቃጠል ነው ምናምን ነገር ብለው ይሉኛል። ብዙም ገና እንትን ነኝ እኔ ታውቄ ላስቤ በኋላ ነው የነገሩኝ ማለት በኋላ ነው የነገረኝ የእግዚአብሔር ሰው ዮሐንስ ተገኝ የሚባል ማለት ነው። ጾም ጸሎት ይዤ አውጣልኝ ጌታ ኢየሱስ ቸሩ መድኃኔዓለም ገላግለኝ። እዚህ ውስጥ የሚቃጠል ነገር አለ። ጨጓሬ ነው ብዬ እንዳል ሚጥሚጣ በላለሁ እና ውሰደው አንሳልኝ ከላይ ላይ የሆነ ነገርማ ተጣብቶኛል ብዬ ማለት ነው። ምንም ነገር የለም እና ይሄንን የጸለይኩት ፈረንሳይ ለጋ ሲሆን ቀበሌ 07 ቤት ተከራይቼ በነበረኩበት ራስ ካሳ ግቢ አካባቢ ተጋብዞ የመጣው ፓስተር ዮሐንስ ተገኝ ከወለጋ የት 6 ኪሎ አጥቢያ ጉባኤ እግዚአብሔር መጥቶ እየሰበከ ጉባኤ ውስጥ መጥቶ ምን ቢለኝ ጥሩ ነው አንተ ወንድም ውስጥ ያለው መቃጠል የልዑል እግዚአብሔር መንፈስ ነው በልህ ላይ ያለው አንተ እግዚአብሔር ይፈልጋል፣ ለትልቅ አገልግሎት እግዚአብሔር ይፈልጋል እና አውጣው አይባልም ጨምረው ነው የሚባለው አለኝና
ሄደ። የት ያውቃል ይሄ ሰውዬ እኔ እዛ ቤቴ የጸለይኩትን ጸሎት? የትም ነገር እየውለካ እንጂ መገለጥ ነው። እኔ አላቅም ነበር ያኔ። መገለጥ ነው። አውጣው አይባልም፣ ጨምረው ነው የሚባለው አለኝ። ከዛ ጌታ ሊያረጋግጥልኝ እህታችን አሳየች የምትባል 6 ኪሎ አጥቢያ የምታውቋት አገልጋይ ነች። ሙሉ ጊዜ አገልጋይ ነበረች። በእሷ በኩልም እንደዚሁ በሌላ ጊዜ ጨምር ነው የሚባለው፣ አውጣ አይባልም። የጌታ መንፈስ ነው በውስጥ ያለው አንተ ሰው አለችኝ። እዚህ ላይ ብላ ልቤ ላይ እጇን ጭና ማለት ነው። ከዛ በኋላማ ብራዘር የዮሴፍ በቀለ መዝሙር ከፍቼ ይንደድ እሳቱ ነው እንጂ ምን አውጣልኝ እንዴ? አሁን የለም ውሰደው የሚባል ነገር የለም፣ ጨምር ነው። እና ቴንክ ዩ ሎርድ እግዚአብሔር ከእንዲህ አይነት የስህተት እውቀት ፈቶ በወንጌሉ ብርሃን በልባችን ባለ ጨለማ ላይ ይህ የክርስቶስ የክብሩ ወንጌል ብርሃን ይብራ ያለ እግዚአብሔር ለዘላለም የታመነና ጻድቅ ነው። በእግዚአብሔር እውቀት ላይ የተነሱ የሰው ሐሳብና የሰው ትምህርቶች አፈርሳለሁ። ስሜ ኤርምያስ ነው፣ ስሙን ያስኩት ነቢይ ትነቅልና ታፈርስ ትገለብጥና ትተክል ዘንድ ብሎ እንዳለው በጣም ይፈርሳል። መድኃኔዓለም ክርስቶስ ምስክሬ ነው አልኩሽ። በጣም ብዙ ነገር የምናፈራርሰው በእግዚአብሔር ቃል መዶሻ የማይፈርስ የስተት ትምህርት የለም። ጴንጤው ቤት ቢገኝ አልምርህም ስለ መድኃኔዓለም ምስክሬ ነው። አልምረውም።